መናፍቃንን ለማናደድ ተብሎ ለስላሴ የሚዘመር ነገር ለመድኃኒዓለም ለክርስቶስ የተዘመረውን መዝሙር የእሱን አምላክነት የባህሪ አምላክነቱን የዓለም አዳኝነቱን በሚገልጽ መንገድ የቀረበውን ነገር ሆን ብለን ስንኙን ቀይረን የብሽሽቅ ቸርች ፖለቲክስ መጥፎ ነው። ይሄ ቸርች ፖለቲክስ ይባላል። ልክ አሁን እነሱ ነይኔ እምዬ ማርያም የሚለውን ቃል ቀይረውት እንደዘመሩት ማለት ነው። እነሱ ጋር ምን እንደዘመሩት እንደዘፈኑት ልበለው የብሽሽቅ ስለሆነ እኛ ጋር እንደዛ አይደለም። ሁለተኛ ሰዎችን ለማብሸቅ የምናገለግለው አገልግሎት የለንም። ጥንቃቄ እንድታረጉ በቃ ስንዘምርም ስናገለግልም የአውደ ምሕረት ዘማሪያም ነው የምንም ነው ማለት ነው። የፈለገ እመቤታችንን ብናከብራት እመቤታችንን ስናከብራት ለልጇ የሚዘምረው ስንቄላ ትደስታለች ብላችሁ እንዳታስቡ። ለስላሴ የቀረበው መዝሙር ለድንግል ማርያም ሲሰጥ ድንግል ማርያም ትደስታለች ብላ አታስቡ። አንደኛ የብሽሽቅ ሃይማኖት የለንም እኛ፣ ኢጎ የለንም። ሌላ ቤት ምንጠላውን እኛ ጋር ማድረግ የለብን። በቃ የስላሴ መዝሙር አለን እንዘምራለን። የድንግል ማርያም መዝሙር አለን እንዘምራለን። የቅዱሳን መላእክት መዝሙር አለን እንዘምራለን። መዝሙር አምልኮ አይደለም? አዎ ለእግዚአብሔር ስናቀርብ አምልኮ ነው። ትክክል። ባይ ዴፊኒሽን ግን መዝሙር አምልኮ ነው የሚል ግን ትርጓሜ ግን ኢቭን መጽሐፍ ቅዱስ መዝገበ ቃላት ላይ ራሱ አናገኝም። ለእግዚአብሔር ብቻ የሚቀርብ ነው አንልም። ምስጋና ለእግዚአብሔር ይቀርባል። አዎ የአምልኮ ለቅዱሳን የጸጋ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ የለም? ተፈስሑ ጻድቃን በእግዚአብሔር ወለራታአን ይደልዎ ሙክር። ወለራታአን ይደልዎ ሙክር ማለት እኮ ለቅኖች ምስጋና ይገባል ማለት እዚህ ቅንም ምስጋና ይገባል። ግን አይነት ምስጋና የሚገባው ግን የጸጋ ነው እንጂ የእግዚአብሔርነቱ አይደለም። ስለዚህ ምንም ጥያቄ የለው ነገር እዚህ ጋር ኮምፕሌክስ ውስጥ እንዳንገባ። ከዛ ወረድ ብለን ወደኛ ስናመጣው ግን አሁን ባልናቸው ፍቺዎች ምስጋና የሚለውን ቃል፣ መስዋዕት የሚለውን ቃል፣ መዝሙር የሚለውን ቃል በዚህ አገባብ ማየት እንችላለን ለማለት ፈልጌ ነው። ይቅርታ ሳረዘምኩኝ ቤቴ ነው ብዬ ነው። እሺ እዚህ ያሰማለን ዲያቆናት መምህራኖቻችን። ዮባን ቅድም እንደዛ ብየዋለሁ ይመስለኛል። ወንድማችን ኢትዮ በቂ ይመስለኛል አይደል? እዚህኛው ላይ ቴንክ ዩ ግልጽ ነው። ሌላ አንድ ተጨማሪ ጥያቄ ነበረችኝ። ምናልባት ለሌሎች እድል ብንሰጥ ቅድም ያስቆምናት እህት አለች ወይ ቀጥለህ ከጠየቅ ግን ይሄ መዝሙር ላይ ማለት ነው መዝሙረ ዳዊትን ይሁት። እሺ አሁን ቅድም ዜማ ሲሆን ምናምን እያሉ እያነሱት ነበርና እንደምታውቁት ቅዱስ ዳዊት በበገና ነው የደረደረው አይደል? ዜማ አለው ማለት ነው በበገና እና መዝሙር አንድን ሁሉንም ብትመለከቱ ቅዱስ ዳዊት ለእግዚአብሔርም ይዘምራል ለቅዱሳንም ይዘምራል። እና ምናልባት ቤተክርስቲያናችን የምታደርገው እሱን ነው። በነቢያትና በሐዋርያት ላይ የተመሰረተች ቤተክርስቲያን ስለሆነ ያለችን የምታደርገው እሱን ነው። ዋናው ግን ቅድም እንደተባለው ምስጋና ለእግዚአብሔር ስናቀርብ አምልኮ ነው። ስግደትም እንደዛው ለቅዱሳን ስናቀርብ ደግሞ የጸጋ መሆኑን የአክብሮት መሆኑን የፍቅር መግለጫ መሆኑን እሱን መረዳት ነው። እና ለቅድሙ እህት እድል ሰጥቼ ብመለስ ይሻላል ብዬ ነው። እሺ ወንድማችን ስለቆየንበት ያንተን ጥያቄ ቆይና ወይ ካልሆነ እንቀበልሃለን። እሺ እህታችን አመጣሽው ጥቅሱን? አዎ እና ቃል ሕይወት ያሰማልን። ኤፌሶን ምዕራፍ 1 ቁጥር 3። እሺ አንብቤው እስቲ ነው ወይስ ማንበባችሁ የምላውጣው እኔ? አይ መጽሐፍ የለኝም በስልኬ ነው። አንድ ስልኬማ አንድ ናት። እሺ ችግር የለውም። ቆይሽ በአጠቃላይ ምንድነው ያው እዚህ ላይ ብቻ ሳይሆን ሌሎች ክፍሎች ላይ የምናገኝበት አለ። ምንድነው አንዳንዴ ሰዎች ሲያነሱ በስማ በለው እንሰማና እዛ እርግጠኛ ሳንሆን እንጠይቅና ከዛ ደግሞ ተመልሶልን ሌላ ጊዜ ጥያቄ ሆኖ እንዳይመጣ ስለፈለኩ ነው ቅድም እንድታመጣ የጋበዝኳት። በመጽሐፍ ቅዱስ አብን ለኢየሱስ ክርስቶስ አምላክና አባት ይለዋል አንዳንድ ቦታዎች ላይ። አሁን ቅድም የጠቀሰችው አለ ቅዱስ ጴጥሮስ መልእክት ላይ የምናገኛለን። አይ ቲንክ ቆሮንቶስ ላይ እንደዛና ለምንድን ነው እንደዚህ የተባለው? ራሱ ኢየሱስ ክርስቶስ አምላክ አይደለም ወይ የሚል ጥያቄ ነው የጠየቀችውና በአጭሩ ላስቀምጥና ምናልባት ወንድሞች ታላላቆች ደግሞ እነሱ ይጨምሩ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው ወይ? ምንም ጥርጥር የለውም አምላክ ነው። አምላክ ብቻ ግን ደግሞ አይደለም። እሺ አሁን ኢየሱስ ክርስቶስ አማኑኤል ስንል መለኮትን ብቻ አይደለም እንደዛ የምንለው ስግው ቃልን ነው። ኢንካርኔት ወርድ ኦፍ ጋድ ይሉታል አባቶቻችን። ስግው ቃል ማለት ሰው የሆነው ቃል ሰው የሆነ አምላክ ማለት ነው። ስለዚህ አስቀድሞ አምላክ ብቻ መለኮት ብቻ አካላዊ ቃል ማለት ነው የነበረው እርሱ ዝቅ ብሎ መጥቶ ግን ስለመዳናችን ሰው ሆኗል። ስለዚህ ክርስቶስ አምላክ ነው ወይ? አዎ። ሰውስ ነው ወይ? አዎ። ሰውና አምላክ ነው? በፍጹም። ታዲያ ምንድነው ፍጹም አምላክ ፍጹም ሰው ወይም ደግሞ ሰው የሆነ አምላክ ነው? ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከተጸነሰበት ቅጽበት ጀምሮ ማለት ነው
አስቀድሞ ግን እርሱ ምን ብቻ ነበረ? አምላክ ብቻ ነበረ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስትመለከቱ እስከ 3 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውስ እንኳ አንዳች ነገር ያለ እርሱ አልሆነም ይላል። ስለዚህ አሁን እዚህ ጋር በመጀመሪያው ቃል ነበረ ብሎ የሚነግረን ከዘላለም የነበረ ቃል ነው፣ እርሱም እግዚአብሔር ቃል ነው፣ እግዚአብሔር ነው እያለን ነው። ኦኬ። ከዛ ግን ሁሉ በእርሱ ሆነ፣ ሁሉን የፈጠረ ነው ካለም በኋላ ቁጥር 14 ላይ ቃልም ስጋ ሆነ አለ፣ ጸጋና እውነትን ተመልቶ በእኛ አደረ። አሁን የባሪያን መልክ ያዘ ማለት ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ሐዋርያው ቅዱስ ጳውሎስም እንዳስቀመጠልን ከእግዚአብሔር ጋር መተካከልን እንደ መቀማት ወይም እኩል መሆንን ማለት ነው። ከሐዋርያ አባቱ ከአብ ከሐዋርያት ከመንፈስ ቅዱስ ጋር እኩል መሆንን ወይም መተካከልን እንደ መቀማት ሳይቆጥር ዝቅ ብሎ መጥቶ ሰው ሆነ። ሰው ሲሆን ግን መለኮትነቱ ወይም አምላክነቱ እግዚአብሔርነቱ ወደ ሰውነት የተለወጠ ነው? በፍጹም። ታዲያ ምንድን ነው የሆነው? በፍጹም ተዋህዶ። አሁን ሆነ ብሎ ጸጋና እውነትን ተመልቶ በእኛ ያደራል ያለው። ስለዚህ ቃል ወደ ስጋነት ሳይለወጥ ወይም መለኮቱ ወደ ስጋ ስጋነቱም ደግሞ ወይም ስጋው ደግሞ ወደ መለኮትነት ሳይቀየር ፍጹም ተዋህዶ ነው የተከናወነው ማለት ነው። አባቶቻችን ይሄንን ተዋህዶ በተዓቅቦ ይላሉ ማለት ነው። ኦኬ። ስለዚህ ምንድነው ያለመጠፋፋት፣ ያለመለያየት፣ ያለመደባለቅ የተባለ ይተነተናል። በዛ መሰረት እግዚአብሔር ብቻ ወይም መለኮት ብቻ የነበረው እግዚአብሔር ወልድ እግዚአብሔር ቃል ዝቅ ብሎ መጥቶ እኛን ለማዳን ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። አሁን ሰው የሆነበት ምክንያት እኛን ለማዳን ነው። ኦኬ፣ ለእኛ ቤዛ ለመሆን ነው። ይህንን ከያዝ አሁን ሰው ሆነ ስንል ሰው መስሎ ተገለጠ እያልን አይደለም። ፍጹም ሰው ነው የሆነው። ኦኬ፣ ፍጹም ሰው እንላለን አይደል? ፍጹም አምላክ ፍጹም ሰው ነው የምንለው። ስለዚህ አሁን ሰው መሆኑን ለማጠየቅ ወይም ደግሞ የተፈጠረን ስጋ ስለተዋሃደ የራሱ ስላደረገ ያ ስጋ ከእመቤታችን ከእናታችን ከቅድስት ድንግል ማርያም የተገኘ ስጋ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ የራሱ አደረገ እያልን ነው። ስለዛ ፍጡር የሆነ ስጋ ነው ወይም ደግሞ በአብ የተፈጠረን ስጋ ነው የራሱ ያደረገው። ግን ይሄ ስጋ በአብ ተፈጥሯል ስንል በራሱ አልተፈጠረም እያለ ነው። በመንፈስ ቅዱስስ መፍጠር ስንት ነች? አንዲት ነች። እኛ እግዚአብሔር የምንለው ሶስቱንም አካላት አብ፣ ወልድ፣ መንፈስ ቅዱስን በአንድነት ነው። ከአብ አንጻር ግን ሲነገር አምላኩ ሲል አስቀድሞ ከዘላለም የነበረን ስጋ አይደለም የተዋሃደው። እመቤታችን ፍጡር ናት። ከእሷ የተገኘን ስጋ የራሱ ማድረጉን መናገር። አባቱ ብሎ ሲናገር ግን የባህሪ ልጁ ማለትም እርሱና አብ አንድ መሆናቸውን መናገር ነው። እርሱና አብ እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አስቀምጦልናል። የአብ የሆነው ሁሉ የኔ ነው፣ የኔ የሚሆነው ሁሉ ያንተ ነው እያለ ዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 16 ላይም ጌታ ይናገራል። አብ አምላክ እንደሆነ ሁሉ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሶስት አማልክት አንልም። ለምን? የአብ አምላክነት ከወልድና ከመንፈስ ቅዱስ አምላክነት ስለማይለይ ማለት ነው። ስለዚህ በሶስቱም አካላት የተፈጠረን ስጋ ነው የራሱ ያደረገው እና ክርስቶስ ፍጹም ሰው ሆኖ ነው የተገለጠው ወይም ደግሞ ፍጹም ሰው ሆኖ ለእኛ ቤዛ የሆነ እና ሰው ከመሆኑ የተነሳ ያው የእኛ ስጋ የተፈጠረ ስጋ አይደለ? ሰው ከዛ የተነሳ አብ አምላኩ ተብሎ ተነግሮለታል። ስለዚህ ፍጹም ሰው መሆኑን ለማጠየቅ ነው ብላ ቤተክርስቲያናችን ተመልሰዋለች። ምናልባት ግልጽ ሆኖልሽ ከሆነ ጨምሩበት። እሺ ግን ግልጽ ነው አይደል ሀሳቡ? እኔ ያው ብዙ አልገባኝም። ግን አሁን የተፈጠረ ስጋ ማለት አሁን የክርስቶስ ነው የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ፍጡር ማለት እንችላለን ወይስ አንችልም? የተዋሃደ ነው እንጂ ማለት እንዲህ ቆይ እየጠየኩሽ ላስረዳሽ በጥቂቱ እና ምናልባት ቀለል አድርጋችሁ የእናንተ ነገሯን አሁን ክርስቶስ በስጋ የተወለደው ከእመቤታችን ከእናታችን ከቅድስት ድንግል ማርያም ነው አይደል? እህታችን ኦኬ። ድንግል ማርያም ፍጡር ናት አይደል? ጌታም የነሳው ስጋ ከድንግል ማርያም የተገኘ ነው አይደል? እንጂ ከዘላለም የነበረ ስጋ መቼም የለም አይደል? ያ ስጋ በማን የተፈጠረ ነው? በራሱ ስንል በአብም በራሱም አይደል? ያው በራሱ ስትይ አብና መንፈስ ቅዱስም በመፍጠር አንድ ስለሆነ እሱም ሳንድረስ አይደለም? አዎ ማለት ፍቃዳቸው አንድ ስለሆነ ነው። በራሱ ማለት አንድ አምላክ ስላለ ጎበዝ። ስለዚህ አሁን የተፈጠረ ስጋን ገንዘብ ስላደረገ ብለን ስንናገር ያ ስጋ ከዘላለም ያልነበረ ስጋ ነው። ኦኬ፣ የተገኘ ነው። ኦልሬዲ የተፈጠረ በራሱ የተፈጠረ ነው አልሽኝ።
ያንን ስጋ ግን ራሱ ብቻ አይደለም የፈጠረው አይደል? በአብም ተፈጥሯል አይደለም? ከዛ በኋላ ግን ተዋህዶ ላይ ግን ያ ስጋ አምላክ ሳይሆን ፈጣሪነትን ሳያገኝ እንዲሁ ቀረ። ተዋህዶ አልተፈጸመም ወይ ከሆነ ጥያቄ ሻይት ሆኗል እንጂ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗል። ኦኬ ያ ማለት ያ ስጋ በቃል ገንዘብነት አምላክ ሆኗል። ስለዚህ አሁን ክርስቶስ አምላክ ነው ስንል ግን በእርግጥ አምላክ ሆኗል ስንል ሰውነት በሙሉ ተለውጦ መለኮት ሆነ ግን አንልም። ያለመለወጥ እንላለን አይደል? እንመለውላጤ ያለመለወጥ እንላለን። ስለዚህ ያ ስጋ ስቲል የተፈጠረ ወይም የተገኘ መሆኑን ሳይለቅ ነው ፈጣሪ የሚሆነው። የፈጣሪነት ገንዘብ ነው ወይም ርስትን በቃል አማካኝነት የራሱ የሚያደርገው ማለት ነው። ተረድተሽኛል? እንጂ እዛው ፍጡር እንደሆነ በቃ ተዋህዶ ሳይፈጸም አይቀርም ፈጣሪ ሳይሆን ማለት ነው። ፈጣሪ ሲሆን ግን ስቲል የተገኘ መሆኑ ይቀራል እንዴ? ይቀራል ካልንማ ያው ሊለወጥ ነው፣ ውላድ የሚለውን ነገር ሊያመጣ ነው። ተረድተሽኛል? ስለዚህ ፍጹም ሰውነቱን ሳይለቅ ነው በቃል ገንዘብነት ፍጹም አምላክ የሆነው የሚለውን ነገር መያዝ ነው። ተረድተሽኛል? አዎ። እዚህ ጋር ምን እንደምንጨምርላት በአጭሩ ማለት ነው እህታችን፣ ለምሳሌ ክርስቶስን ሐዋርያው ቅዱስ ጳውሎስ ምን ይለዋል? መካከለኛ ይለዋል አይደለ? አንደኛ ጢሞቴዎስ 2:5 ላይ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ ይልና እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ምን ማለት ነው? መካከለኛ ሲሆን እግዚአብሔር አብ አለ፣ እግዚአብሔር መንፈስ ቅዱስ አለ። እዚህ ምን አለን ደግሞ? ፍጡራን አለ። እግዚአብሔር አብ መለኮት ብቻ ያለ ስጋን ያልተዋሃደ ነው። እኛስ ሩቀ መለኮት ነን። መለኮትን የተራቆትን ሩቅ ብእሲ ነን፣ ተራ ሰው ነን። መለኮትነት ውስጣችን ላይ የለም። መለኮትነት ባህሪ የለንም እኛ። ክርስቶስስ የእኛም ስጋ አለው፣ ምክንያቱም የተፈጠረው የእኛም ስጋ ስለተዋሃደ መለኮትነትም አለው፣ አካላዊ ቃል። ስለዚህ ምን ተባለ? በሰውና በእግዚአብሔር መካከል ያ ከኛ የነሳት ያቺ ስጋ ከድንግል ማርያም ከነፍሳነስ የነሳ ያን ስጋ የፈጠረውን ስጋ ነው የተባለው። ያ የተፈጠረው ስጋ በማን ነው የተፈጠረው? በአብም በወልድም በመንፈስ ቅዱስ። ትስብእት ስጋ መለኮትን ሲዋሃድ መለኮቱ ደግሞ አልተቀየረም ወይም መለኮት አልዋጠውም። እንደዛ ከሆነማ አውጣኪነት ነው የሚሆነው። አንድ ሁለተኛ ተነጣጥሎም አይነገርም። ሁለት ባህሪ ይሆናላ፣ ሁለት አካል ይሆናላ። ምን እንደምንለው እኛ ሄኖሲስ ተዋህዶ እንልና ሁለት አካላት መለኮትና ስጋ፣ ያ የተፈጠረ ስጋ ነው። ማን የተዋሃደው? ቃል የተዋሃደው። ያንን ስጋ ግን የፈጠረውን ሲዋሃድ ግን ቃል ብቻውን የፈጠረው ያንን ስጋ አይደለም። አብም የፈጠረው ነው፣ መንፈስ ቅዱስም የፈጠረው ነው። ልከትን በመፍጠር ሥላሴ ስንት ናቸው? አንድ ስለሆኑ። ስለዚህ ምን ተባለ? የጌታችን ኢየሱስ ክርስቶስ አባትና አምላክ አለ። አባት ሲል የባህሪ አባቱ፣ አምላክ ሲል ምን ማለቱ ነው? ያ ክርስቶስ የነሳት ያቺ ስጋ ማን የፈጠራት? አምላክ አላት። ማን? ቃልም አምላኳ ነው የተዋሃዳት። ምክንያቱም ስጋው ደግሞ አልተቀየረማ። ሁለተኛ አብም አምላኳ ነው፣ ምክንያቱም ስጋ ናታ፣ መለኮት ደግሞ አልተቀየረችማ። መንፈስ ቅዱስም አምላኳ ነው። ስለዚህ የጌታችን ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ይባረካል ማለት ነው። ምክንያቱም ያቺ የተዋሃዳት ስጋ በመፍጠር ሥላሴ አንድ ናቸዋል። አብ ብቻ ነው የፈጠራት አንልም። መንፈስ ቅዱስ ብቻ ነው የፈጠራት አንልም። ወልድ ብቻ ነው የፈጠራት አንልም። በሥላሴ መፍጠር አንድ ናቸው። ስለዚህ ምን አለ? አምላክ አላት። ምን ማለት ነው? መለኮት ስጋን ከተዋሃደ በኋላ ስጋ መለኮት ሆኖ አልተቀየረማ። ግን ምን ሆነ? ስጋ ቃልን በመዋሃዱ የባህሪ አምላክ ሆነ። አይሽ እንትነት የሌለው ስጋ፣ ቀዳማይነት ያልነበረው ስጋ፣ ያደካማ ስጋ ምሉ የሆነውን መለኮት ተዋሃዱ ምን ሆነ? የባህሪ አምላክ ሆነ። ውላጤ ሳይኖር መለኮቶ ደግሞ መቀየር ሳያስፈልገው ተመልከች። መለኮት ወደ መሆን ሳይቀየር ውላጤ የሌለበት ግን ምን ሆነ? ባለበት ሆኖ የባህሪ አምላክ ሆነ። የባህሪ አምላክ ሆነ ማለቱን ማለት ነው ትስብእትነቱን ቀረ ማለት አይደለም። ስለዚህ ክርስቶስ ምን ተብሎ ተነገርለት? የተፈጠረ የእኛን ስጋ ስለተዋሃደ ክርስቶስ ምን ተባለ? የጌታችን ኢየሱስ ክርስቶስ አባትና አምላክ ተባለ። ስለዚህ አምላክ ያለው ምንድን ነው? ያቺ ጌታችን የነሳት ስጋ ሥላሴ መፍጠር አንድ ስለሆኑ አምላክ አላት። ለዛ ነው ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። አሁን ንግግር አላት እዚህ ጋር። ወደ አባቴ ሲል የባህሪ አባቱ ነው። ወደ አባታችን አለ። ይለያያል። በዚህ አጋጣሚ ክርስቶስ ታላቅ ወንድሜ ምናምን የሚሉት መናፍቃን እዚህ ጋር ተመታ ማለት ነው። የቀድሞ ማነው ወርድ ኦፍ ፌዝ ቅድም የተማማር ነው።
ክርስቶስ በምድር ላይ ሲመላለስ አምላክነቱን አጥቷል። ከዛ በኋላ ተራ ሰው ነው የሆነው። ከዛ ምናምን የከበደ ኑፋቄ ማለት እኔያው ግን ምንድነው እኛ የፈለግነው ምንድነው ጌታችን እዚህ ጋር ራሱ የተናገረው ምንድነው ወደ አባቴና ወደ አባታችሁ ለማርያም መግደላዊት አትንኪኝ አላት። ለዚህ ነው ወደ አባቴ ነው ያለው ነጥሎ። ምክንያቱም አብ የወልድ የባህሪ አባቱ ነው፣ ወልድ ደግሞ የአብ የባህሪ ልጁ ነው። እኛ የባህሪ ልጁ አይደለንም። እኛ የሥላሴ አንደኛ ልጅነታችን እኛ ለሥላሴ ነው። አንድ የሥላሴ ልጆች ነን። በምን በጸጋ። ለክርስቶስስ የባህሪ ነው አብ። አባት ሲባል ደግሞ የማን ነው? የወልድ ብቻ የመንፈስ ቅዱስም ጭምር አይደለም። ለእኛ ሲሆንስ ለፍጠቱ አብም ወልድም መንፈስ ቅዱስም ሥላሴ ለፍጠታቸው በጸጋ አባት ናቸው። ሥላሴ አሁን አባታችን ከሥላሴ ዘንድ ተወልደናል። እኛ የሥላሴ ልጆች ነን እንላለን። ስለዚህ እኛ ማን ልጆች ነን? የሥላሴ ልጆች ነን። ስለዚህ እዚህ ጋር መለስም ማለት ነው ወደ አምላኬና ወደ አምላካችሁ ነው ያለው እንጂ ወደ አምላካችን አለ። ምክንያቱም ስግው ቃል ነው። ትስብእትን ብቻ የተዋሃደ አይደለማ፣ መለኮትም ጭምር አለ። ስለዚህ ይህን በተመለከተ በደንብ አድርገሽ ሃይማኖተ አበውን ብታነቢ፣ ሚስጥረ ስጋዌ ላይ የተጻፉት መጽሐፍቶች በደንብ ብታነቢ የበለጠ ታውቂያለሽ። ምናልባት ሚስጥረ ስጋዌ እጅግ በጣም ጥልቅ ነው። ንባብ ይጠይቃል፣ ማስተዋል ይጠይቃል፣ ጥልቅ ንባብ ይጠይቃል። ተሰገወተ ቃል ደግሞ የግድ የድህነታችን አንዱ አካል ነው። ምክንያቱም ሚስጥረ ሥላሴ ብለን ከተምናለን ሚስጥረ ስጋዌ ያለን የአምላክ ሰው መሆን ግድ ነው። ሰው አምላክ ሆነ አምላክ ሰው ሆነ ስንል ሰውነት ወደ መለኮትነት አልተቀየረም፣ መለኮትነትም ወደ ስጋነት አልተቀየረም። ይሄ ከተጠፋፋ ይሄ ከእንትን ካለ የእኛ ድህነት ራሱ ከንቱ ሆነ። በዛ ላይ ደግሞ የተሰቀለው መለኮት ነው ያሰኛል። ስጋ ከተዋጠ ስጋነቱ ከጠፋ አውጣኪነት ነው የሚሆነው። ከተከፋፈለም ወደ ንስጥሮስነት ይሄዳል። በዛ ጥንቃቄ ስለሚፈልግ እሺ፣ አመሰግናለሁ። ቃለ ሕይወት ያሰማን፣ እግዚአብሔር ጸጋውን ያብዛላችሁ። እሺ፣ ሌላ ደግሞ ማለቴ አሁን ስለ ቅዱሳን አለ የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕልም አለ ማለቴ በሥላሴ ደግሞ የሥላሴ ስዕልም አለ። ግን እንደዚህ ስናደርግ ይሄ ስዕል የተሳለው በእግዚአብሔር የተፈቀደ ነው ማለቴ በእግዚአብሔር ፍቃድ ነው። እግዚአብሔር በስዕል ብንገልጸው የተፈቀደ ነው ወይ? ኢዮብ ይመልስ ይሄን ተለየው ቀጥሉ። ያሬዶ ካለ የሆነ ስራ ይዤ ነው አሁን። እሺ ዲያቆን በቃ አንተ ቀጥል። እንትን ተደጋጋሚ ግን ይህን ጉዳይ እንትን ዩቲዩብ ላይ አስቀምጠው ከሆነ እዛ ላይ ቢያው አሁን ተደጋጋሚ ይመስለኛል። ተመልስ ስለሆነ በጣም ደከመኝ። በእውነት ለመናገር ድክም ማለት እዘኑልኝ ባካችሁ። ለዛሬ ወይ ኢዮባ የምትከፍት ከሆነ ወይ ክርስቶፎሮስ የምትከፍት ከሆነ በቃ በዛ እንትን ዩቲዩብ ላይ ቼክ ለማድረግ ሞክሪ እህታችን። ዞሮ ግን ሳይፈቀድ ቤተክርስቲያን የምታደርገው አንዳች ነገር የለም። አንዳንድ ሰዎች ቅዱሳት ስዕላትን በጣም ቪዲዮ ሰርቻለሁ ብዙ እኮ በጣም በዚህ በቅዱሳት ስዕላት በተመለከተ ኢቭን ከሉተራውያንም ከአንግሊካን ቸርቾችም እያጣቀስን በጣም ብዙ አንስተን ነበረ እና እሱም በደንብ ብታዩት አይ ቲንክ ጥሩ ይመስለኛል። ስለ ቅዱሳት ስዕላት በጣም ሄደንበታል። አሁን ቅድም ራሱ እንዳይሰፋ ብዬ ነው እንጂ የሉተራውያን የቅዱስ ሚካኤል መዝሙር አይታችኋል? ምን እንደሚል ባለፈው ዕለት ላይ ብላይ አንስቼው ነበር። ሄል ሚካኤል ይላል። ቅዱስ ሚካኤል ሆይ፣ የሰማይ ሰራዊት መልአክ ሆይ፣ ስለ ሁሉም ቅዱሳን መላእክት ምስጋና ይገባ ይላል። የሉተራውያን የቅዱስ ሚካኤል መዝሙር አሁን ለእኛ ለፍጡር ምስጋና ይገባ ምናምን የሚሉት ማለት ነው። ለድንግል ማርያም አለ ባለፈው ላይ ሄደንበት ነበር እና አንዳንድ ጊዜ ለእኛ ስንዘምረው መዝሙር አምልኮ ነው፣ ለፍጡር እንዴት ታቀርባላችሁ ነው የሚለው። በሉተራውያን የቅዱስ ሚካኤል መዝሙር አለ። ለምን አስፈለገው? ሚካኤል ፈጣኝ ነው እንዴ? እንደዚህ ማለት ነው። እና ከዛ አንጻር ነው ግን እንዳይበዛብን ስለ ስዕላትን በጣም በሰፊው ዩቲዩብ ላይ ስላለ እህታችን እኔ ዩቲዩብ ላይ ገብተሽ ዘማርያም ለማስታወቅ አይደለም አደራ። ጥያቄ በጣም ረጅም ስለሆነ እሱ ላይ ገብተሽ ሙሉ ብታዩ ከዛ ደግሞ አንቺ ያልገባሽ ነገር ካለ ብጠይቅ ይሻላል። በእንግሊዝኛ ነው ዘማርያም የሚለው ማለት በአማርኛ በእንግሊዝኛ በሁለቱም አለ።
እሺ አመሰግናለሁ። ቃል ህይወት ያሰማልን ለሁላችሁ። እግዚአብሔር ጸጋው ያብዛላችሁ። በጣም ነው የማመሰግነው። አሜን። እናርግ ክርስቶፎሮስ ተከፍታለህ? አይ አልከፍትም። ምን እናርግ? ቶሎ ቶሎ ምናልባት ባጭር የሚመለስ ከሆነ ቶሎ ቶሎ ብለን 1-3-4 ደቂቃ እንጠቀምና 5 ደቂቃ እንሸኛቸው። ሌሎችን በቃ አትቀበሉ፣ እንደዛ ይሻላል። ቆይቷል። ዲያቆን ቅድም አስቁሜህ ነበረ ኢትዮ። እሺ እኔ ጥያቄ ምንድን ነው ከስጋው ደሙ ጋር ተያይዞ በእኛ ቤተክርስቲያን አስተምሮ ስጋውን ያልበላ ደሙን ያልጠጣ የዘላለም ህይወት የለውም ብለን እናምናልናል። እናምናለን። ያ ከሱ ጋር ተያይዞ ታምረ ማርያም ላይ ታምሯን የሰማ ይሆንልኛል ብሎ ታምሯን የሰማ የዘላለም ህይወት አይሚን ስጋና ደሙን እንደወሰደ ይቆጠርለታል የሚል ነገር ይህንንም ሪፈር ዲያቆን ዘማርያም ጋር በእርግጠኝነት በደንብ ሰርቶታል። አለዛ መጽሐፎች አሉ። በተደጋጋሚ የተመለሰ ጥያቄ ነው ይሄ። ዞሮ ዞሮ የእመቤታችንን ታምሯን መስማት ስጋው ደሙን ይተካል የሚል ትምህርት ቤተክርስቲያን የላትም። እንደዛ ማይልም ሐሳቡ። ይህንን ያዝና ቸክ አርግሽ ዛንተኑ ጋር በጣም በተደጋጋሚ የተመለሰ ጥያቄ ነው። አይ ቲንክ ይሆንልኛል ይደረግልኛል ብሎ በማመን ታምሯን የሰማ ይሄንን ማለት ነው። አሁን ታምነኛለህ? አሁን ብነግርህ የዛሬ 15 ዓመት ፌስቡክ ላይ የጻፍኩት ነው። የዛሬ 15 ዓመት በጃንዌ ጊዜ በለው በፌስቡክ ላይ ነው። አሁን ቢገት የቲክቶክ የለም ዩቲዩብ ላይ ባለ በጣም ይሄን ራሱን በጽሁፍ መልካስ በጣም ረጅም ጽሁፍ ማለት ነው። ባጭሩ ከላይ መልሱ እዛ ላይ አለ። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ወደሙን ይቀበል። መጀመሪያ ሲገራል ሲጀምር ራሱ ብሎ የሚጀምረው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ሚዩት አድርግና በደንብ ስማኝ። ቆይ አሁን የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋ ወደሙን ይቀበል ካለ በኋላ ስጋ ወደው መቀበል ካልተቻለው ሁለተኛ መጣ ያለ መጀመሪያ ይቀበል ያለው ተአምረ ማርያም ራሱ የታወቀ ያለው ምንድን ነው? አንደኛ ሐዘን ተናግሮ አይመጣም። ነገ አባቴ ሞታ ብለህ ታቅዳለህ እንዴ? ነገ ሐዘን ይገጥመኛል ይባል አይባልም። ሁለተኛ በሽታው የታወቀ ይባላል እንጂ ሳላገባ ሳልወልድ እንደዚህ ብዙ ዝሙት ሰርቻለሁ ብዙ ዘፈን አይደሱ አለም የታወቀ አያት ማለት አየህ። ከኛ አቅም ውጭ የሆነ ሐዘን ተናግሮ አይመጣም። በሽታ ተናግሮ አይመጣም። ስትሄድ መንገድ ላይ እንቅፋት ይመታኝ ብለህ ታቅዳለህ። እክል እነዚህ 3 ነገሮች ካልገጠሙት በቀር ነው አይ የታወቀ ኃጢአት ምክንያት ካልከለከለው ይላል እንጂ እኔ ልጅ አይደለሁም እኔ ብዙ ነገር ይቀረኛል ከትምህርት ቤት ከጨረስኩ በኋላ ነው ካገባሁ በኋላ ነው የምቆርበው እንዲህ ብሎ እሱ ምክንያት አይደለም። እነዚህ 3 ከአንተ አቅም ውጭ የሆኑ ሪዝነብል የሆኑ ምክንያቶች ሲያጋጥሙ ይሄ ካልገጠመ በቀር ሐዘን ገጥሞ አትችልማ። አባት ሞቶ ሄዳ አትቆርብም። ዛሬ ለምሳሌ ነገ ለማስቀደስ ለከታመምክ አትቆርብም፣ ታመሃላ። 3ኛ እንቅፋት ከመታ አትቆርብም፣ ደም እየፈሰሰ ስለማትቀበል ስጋው ደግሞ አየህ። እነዚህ የታወቀ ምክንያት ኃጢአት ካልከለከለው ይላል በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ትእዛዝ ሰጥቷል ራሱ ተአምረ ማርያም ስጋው ደሙን ይቀበል ካለ በኋላ ስጋው ደሙ መቀበል ካልተቻለው ይላል። ካልፈለገ አይልም። ካልተቻለው አለመፈለግና አለመቻል ይለያያል። የሚናገሩ ራሱ ካልፈለገ አይልም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙ መቀበል ካልተቻለው ምን ትሁን? እሺ ካልተቻለ መቁረብ አትችልም። ስላልፈለግክ አይደለም ስላልቻልክ ነው። ተአምሯን ሰምቶ ወደ ቤቱ ይሄድ ካለ በኋላ ይላል ስጋው ወደሙን እንደተቀበለ ተቀብሏል አይልም። እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ነው የሚለው። አየህ ስጋው ወደሙን እንደተቀበለ ነው የሚለው። ተቀብሏል አይልም። እንደተቀበለ እንደ ንጽጽር ነው። ልጅቷ እንደ አንበሳ ናት ማለት አንበሳ ናት ማለት አይደለም። አየህ ስለዚህ ስጋ ወደሙን እንደተቀበለ ምን ይሆንልኛል አልተፈጸመም እኮ ስጋ ወደሙ ራሱ ገና ይደረግልኛል በማለት ቢሰማ ያማል ማለት ነው። እነዛ የቆረቡ ሰዎችን በረከት ይህንን ተአምረ ማርያም ሲሰማ ይሆንልኛል ይደረግልኛል በማለት ቢሰማ ነው። ተአምረ ማርያም ቁልፍ ያለ ነው ንግግሩ። መጀመሪያ ተቀበል ብለዋል። የታወቀ እነዚህ ኃጢአት ምክንያት ካልከለከለው ተአምሯን ሰምቶ ስጋ ወደሙን ይቀበል። መቀበል ካልተቻለው ግን ምን ይሁን?
መቁረብ ካልቻልክ ምን ስጋው ደግሞ ይቀር ስለቀረብህ ቅዳሴ ትተዋለህ። ቃለ እግዚአብሔርን አትሰማም። ተአምረ ማርያምን አትሰማም። ተአምረ ማርያም ስትሰማ ወደ ስጋው ደግሞ ትቀርባለህ ነው። ለዛም ነው የታወቀ ኃጢአት ካልከለከለው ስጋው ደግሞ ሊቀበል ካልባለ መቀበል ካልተቻለው ግን ተአምሯን ሰምቶ ወደ ቤቱ ሂድ። ለምን ስጋ ወደሙን ይደረግልኛል በማለት ቢሰማ እንጂ ስጋው ደሙን ይተካል የሚል ትምህርት የለንም። ስጋው ደሙን የተቀበለ ሰውና ተአምረ ማርያም የሰማ ሰው እኩል የሚል ትምህርት የለንም። የመሬቷ ኦርቶዶክስም ቼክ እናድርግ እስቲ። የትኛዋ እማሆይ፣ የትኛው አባባ፣ የትኛው ወጣት፣ የትኛው ሴት ልጅ ናት ቁረቢ ስትባል አባ ባለፈው እኮ ቅዳሴ ላይ ተአምረ ማርያም ሰምቻለሁ ባልቆርብስ ያለቻለች ማን አለች? የመሬቷ ኦርቶዶክስ ደግሞ እንዲህ እውነት ሪትን እስቲ ስናየው ወደታች ስጋው ደሙን ቆረብ ሲባል ምመኑ አባ ተአምረ ማርያም እኮ እየሰማ ነው ባልቆርብስ ምን ችግር አለው ያለ ሰው አለ? የለም። ማን እንደዚህ የሚለው? የሰንበት ተማሪ እኮ በየጊዜ እሑድ እሑድ ቀን እኮ ያስቀድሳል። አይ ምን ችግር አለው ተአምረ ማርያም እየሰማ አይደለ ምን ችግር አለው ብሏል። ቃሉ ሰምቶ ተሰናክሎ መች አልቆርብም ማለት ነው። የመሬቷ ኦርቶዶክስ እንደሚባለው ማለት ማን ነው እንደዚህ ያለው? ስጋው ደግሞ ተቀበይ አንቺ ሲሉት የንስሐ አባቷ እናንተ ባልና ሚስቶች ስጋው ደግሞ ተቀበሉ ሲባል ተአምረ ማርያም እኮ ሰምተናል ሚል ማን አለ? የመሬቷ ኦርቶዶክስ ትርጉሙም እንደዛ አይደለም ነው ባጭሩ። አንደኛ ከላይ ተአምረ ማርያም እንደዛ ይናገር፣ ሁለተኛ የሚናገረው ራሱ ይደረግልኛል ይሆንልኛል በማለት ቢሰማ ብሎ ፎርካስተር ያደረገው ምን ማለት ነው? ዛሬ ባትቆርብም ነገ ይደረግልኛል በማለት ስማ፣ ይሆንልኛል ብለህ ስማ። ነገ አንተ መቁረብ አይቀርም። ስለዚህ ስለማልቆርብ ነው ብለህ ቅዳሴ አትቅር። ስጋው ደግሞ ስለማልቀበል ብለህ አትቅር። ስጋው ደግሞ ባትቀበልም ምን በል ቅዳሴ አስቀድስ፣ ግድ የለም። እነዛ የቆረቡ ሰዎችን ያገኙ በረከት ታገኛለህ። ስለማልቆርብ ነው ብለህ ቅዳሴ አትቅር፣ ግድ የለም። አስቀድሰ ቃሉን ሰምተ ጠበሉን ጠጥተ ተአምረ ማርያምን ሰምተ ሂድ። ነገ እነዛ የቆረቡ ሰዎች ያገኙትን በረከት ታገኛለህ። ይሆንልኛል ይደረግልኛል በማለት ቢሰማ ይሆንልኛል ነው። ተደርጎለታል አይደለም የሚለው። ተአምረ ማርያም ሲሰማት ስጋው ደግሞ እንደተቀበል ተደርጎልሃል አይደለም፣ ይደረግልኛል ይሆንልኛል በማለት ቢሰማ ነው የሚለው። ያ ማለት ተአምረ ማርያም ሲሰማ ስጋው ደሙን ወደ መቀበል ያደርጋል። ከላይ ተአዟላ። በነገራችን ላይ ተአምረ ማርያም የሚነበበው ቅዳሴ ከመግባቱ በፊት ነው፣ ከኪዳን በፊት ነው። አሁን ከቅዳሴ በኋላ እንደሚነበብ መሰላችሁ? ጠዋተኛ እንቅልፋም ሰውን ስለማናስቀድስ ጠዋት ላይ ስለማንመጣ ቅዳሴው ካለቀ በኋላ ከተአምረ ማርያም በረከት እንዳይጎልብን ነው የሚሰማው። ትክክለኛ ተአምረ ማርያም የሚነበው ግን ጠዋት ነው፣ ከኪዳን በፊት። ግን እኛ ልጥ ብለን ተኝተናል፣ ሰው የለም። ቅዳሴ ከተጀመረ ብዙዎቻችንም እግዚኦታ ላይ በኋላ የምንመጣው። ለዛ ነው ተአምረ ማርያም በኋላ የሚነበበው። ለዛ ነው። ለዚህ እኮ ነው መጀመሪያ ላይ ስለሚነበብ፣ ያ ማለት ከኪዳኑ በፊት ቅዳሴ ግን በፊት ስለሆነ የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደግሞ ይቀበል እያለ ከሆነ ስጋው ደግሞ መቼ ነው ያለው? በኋላ ነው ማለት ነው። ምክንያቱም ስጋው ደግሞ ከመሆኑ በፊት ነው የተአምረ ማርያም የሚነበበው። ቀጥሎ ቅዳሴ ስላለ ይህንን የታወቀ ምክንያት ኃጢአት ካልከለከለ ችግር ከሌለብህ ዝግጁ ከሆንክ ንስሐ ከገባ ይህንን ተአምረ ማርያም ሰምተህ ስጋው ደግሞ ተቀበል እያለ ነው። ስለዚህ ተአምረ ማርያም የሚነበበው መቼ ነው? ቅዳሴ ከመግባቱ በፊት ስጋው ደሙን ይቀበል ይላላ፣ ትእዛዝ ሰጥቷል። ስለዚህ ተቀበል እያለ መቼ ነው ማለት ነው? ስጋው ተቀብሏል አይደለም የሚለው ይቀበል ትእዛዝ ነው። ስለዚህ ተአምረ ማርያም ከተነበበ በኋላ ነው ኪዳንም ቅዳሴ የሚያለው። እኛ ግን አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ብለው አባቶች ሁሉም ቤተክርስቲያን ላይ ቅዳሴው ካለቀ በኋላ ተአምረ ማርያም ይነበብልናል። መቼ ነው ግን የተነበበው? ጠዋት እኮ ተነቧል። ድጋሚ ነው ለእኛ። በነገራችን ላይ ተአምረ ኢየሱስ ተአምረ ማርያም አይስታጎልም። የትም ደብር ላይ የሚካኤል ደብር ከሆነ ድርሳነ ሚካኤል ይደርሳል፣ ተአምረ ሚካኤል ይነብባል። የገብርኤል ከሆነ ተአምረ ገብርኤል ይነብባል። የተክለ ሃይማኖት ከሆነ ተአምረ ተክለ ሃይማኖት ይነብባል ከገድሉ ላይ። ተአምረ ማርያምና ተአምረ ኢየሱስ ግን አይጓደልም። ግን እኛ አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ቤተክርስቲያናችን ከቅዳሴ በኋላ ሰው እንዲሰማ ይደረጋል። በአጭሩ ተአምረ ማርያም ስጋው ደሙን የተቀበለ ሰውና ተአምረ ማርያምን የሰማ ሰው እኩል ነው አይልም። አንድ ሁለተኛ ራሱ እዛው ከላይ የሚያዛል እንደዚህ አይነት ችግር ካልገጠመ በስተቀር የታወቀ ምክንያት ሶስቱ ነገሮች በሽታ፣ ሐዘን፣ እንቅፋት፣ እነዚህ ቤዚክ የሚባሉ መሰረታዊ ችግሮች ካልገጠመ በስተቀር ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ከዛ ቀጥሎ ስጋው ደሙን መቀበል ካልተቻለው ኔክስት እሱ ነው እንጂ እኩል ነው፣ አቻ ነው፣ እኩል ነው፣ ተመሳሳይ ነው ብላ ቤተክርስቲያን ሰብካም ማታቅም የለባት።
የሚገርም ይህንን ጽሁፍ እኔ የምልህ በሙሉ ይህንን ተጽፎ በጣም ድሮ ቆይቷል። በጣም ብዙ ሰንበቴት እያለሁ ነበር የጻፍኩት። እየተማርኩኝ አዳጊ ህፃናት ስማር ነው የተጻፈው። 15 ዓመት ምናምን በጣም የቆየ። ፌስቡክ ላይ ብትገባ ታገኘዋለህ። ተአምረ ማርያም መቅደም ላይ ነው። የሆነ ብሎግም ነበረን ቅድስት ቤተክርስቲያን የሚል ብሎግ ከፍተንም ነበረና እዛ ብሎጉ ላይም ተለቋል። ይህ እንዳለ የምልህ አሁን በጽሁፍ መልክ ማለት ነው። ግን አሁን ቪዲዮም ሰርተንበታል። ቲክቶክ ላይም አሁን መልስ እንመስላለን። በጣም የሚገርማችሁ ደግሞ በጣም በሚገርማችሁ ሁኔታ አሁን ይሄ የተመለሰ አይደለም። አሁን ከሳምንት በኋላ ታዩታላችሁ። ከሳምንት በኋላ ደግሞ ተመልሶ ይህ ጥያቄ ተጠይቀው ሲመለስ እንዴ ታዲያ ኢዮባ አንተ አሁን ልጅ አድረስ የለ እንዴ? እና እንደዛ ነው። አይበቃም እናንተ ሰዎች? እሺ ክርስቶፈር ይበቃል። አይ ቲንክ 3-4 ደቂቃ ብዬ ነበር። ይሄም የያዘና የሚነሱ ነገሮች አንዳንዴ እንደዚህ ዝም ብለን ለኮፍ ይላል የአገሬ ሰውና ለኮፍ እያደረግን የምንተዋቸው ነገሮች አይደሉም። እና አይ ቲንክ በቂ ነው። ሜቢ ዮባ የሚከፍት ከሆነ ወይ ወደዛ ትራንስፈር ማድረግ ከተቻለ ዮባ ትከፍታለህ? ወይ አልችልም። የሆነች ስራ ይዣለሁ። ቃሎት ያሰማልን፣ እግዚአብሔር ያክብርልን። ቴዲ ቤት የገባም አይመስልም። አይ ቤት ነኝ በእርግጥ። እሺ በቃ እና እንደዛ ነው። እግዚአብሔር ያክብርልን ለሁላችሁም፣ እግዚአብሔር ይስጥልን። ወንድማችን ሙሴን ፎሎ አድርጉ። በጣም እዚህ ቲክቶክ ላይ ምስስሎች በጣም እየበዛ ነው ያለው። እንግዲህ እግዚአብሔር ይወቀው። እንግዲህ ሁሉንም እየሰበሰብኩ እኔ ዲኤንኤ ምርመራ አደርጋለሁ። እንግዲህ አባት ነገር አይታወቅም፣ ማመን ነው። ውጤቱን በጋራ እናያለን። ግን እንደ አጋጣሚ እንደዚህ አይነት ሰዎች በጣም እየበዙ ነው ያሉት። ምን እንደሆነ አናውቀውም። እንግዲህ የምንቀበለውን እንቀበላለን፣ እውነታው ምን እናደርጋለን። ወንድም ሲገኝ ወንድም ነው ይደረጋል። ታዲያ እንደዛ ይደረጋል። ከነዚህ ወንድሞች ጋር ሆነን በወጣቶች ጋር ደግሞ እንገባለን። ሁሌ ዶግማቲክ የቤተክርስቲያን እንደዚህ ትምህርቶች ላይ ብቻ ስናተኩር አንዳንዶቻችሁ እንዳትሰላችሁ፣ ከጭንቀት ጋር ከዲፕሬሽን ጋር በተያያዘ ከፍቅር ህይወት ጋር በተያያዘ ከእነዚህ አይነት ብቻ የወጣትነት ህይወቶች ጋር በተያያዙ ከክፉ ልማዳዊ ድርጊቶች ጋር በተያያዙ ብዙ ጥያቄዎች ይነሳሉና በወጣቱ ከእሱ ጋር በተያያዘ ደግሞ እንደዚህ አይነት በእድሜ ክልል ያሉ ወጣቶች ጋር አብረን ስለምንሰራ እነዚህን ወጣቶች ፎሎ አድርጓቸው። ከዛ ጥሩ ኮንተንት ይዘን መተን ደግሞ በኮንተንት እንገናኛለን። እንግዲህ 600 ምናምን ሰው ባይበተን ጥሩ ነበረ፣ ቢገባ ማለት ነው። ቲክቶክ ላይቭ ላይ ቢገባ ቆንጆ ነበረ። ግን ደግሞ ካልሆነ ደግሞ ሌሎች ወንድሞች መክፈታቸው አይቀርም ወይ እፎይ ምናምን የዛ ሰዓት እንሰማለን። አይ ቲንክ አሁን በጣም እናንተ የምትወዱት ጥያቄና መልስ ይመስለኛል። ትምህርት ብዙም ሰው ያለ አይመስለኝም ትምህርት ላይ ማለት ነው። ኤኒሃው ነገ በዓሉ ዋዜማ የቅዱስ ገብርኤል ነው። እባካችሁ ቤተክርስቲያን እደሩ። ንግስ የምትሄዱ ሰዎች ውጭ አትደሩ። ቤት ከተኛችሁ አርፋችሁ ተኙ። ከዛ ውጭ ግን ቤተክርስቲያን የምትሄዱ ከሆነ ቤተክርስቲያን ክብረ በዓሉን አክብሩ። ከመጠጥ ራቁ፣ ከስካር ራቁ። በመጠን ኑሩ፣ በመጠን ብሉ። ኦርቶዶክስነት መጠን ነው። አደራችሁን። የማንም አይነት የቢራ ማስታወቂያ እናንተ የገበያ ምንጭ አትሆኑ፣ የገቢ ምንጭም አትሆኑ። ወጣትነታችሁን ጠብቃችሁ ሳትረክሱ ሳትበድሉ ቂርቆስንና ኢየሉጣንን ለመምሰል ቅዱሳንን ለመምሰል ራሳችን እናትጋ። ኦርቶዶክስነት የስካርነት አይደለም። በዓሉ ቤተክርስቲያን ነው። ጉባኤ ተዘጋጅተዋል። በሁሉም ቁልቢ ገብርኤልም ሐዋሳ ገብርኤልም ከአርብ ጀምሮ ጉባኤ አዘጋጅተዋል። ዘማሪያንን ጠርተዋል። ሰባኪያን ጠርተዋል። የት ላሳልፍ ማለት የለብንም። ቤተክርስቲያን አለ ጉባኤ። ከጉባኤ መልስ ማረፍ እንችላለን። በቃ እሑድ ስለሆነ በዓሉ በጭፍራ እንዳታከብሩት አደራ። ሴቶች እህቶቻችን ንጽህናችሁ የምትጠብቁበት በዓል መሆን አለበት። የምትረክሱበት መሆን የለበትም። በዚህ አጋጣሚ ቤተክርስቲያን እንዳታሰድቧት። አንዳንዴ አጅሬዎቹ እዚህ እንዳሉም አትርሱ። በተለይ በሐዋሳ የምታከብሩ ሰዎች መልካም ወጣት ብለው አንዱ መሳለቂያ የሚያደርጉት ይህንን ነው። የሆነ ጭፈራ ቦታ የሆነ ሲደንስ የሆነ ቦታ ያገኙታል። ከዛ ብድግ አድርገው ኦርቶዶክስ ስለሆንክ እኮ እንደዚህ የምትሆነው ጌታን ብትቀበል ኖሮ እኮ እንደዚህ አሰክርም ነበረ ብለው እንደ ፖለቲክስ ይሰሩባቸዋል። በቃ ኦርቶዶክስነት ማለት መጠን ልክ መኖሩ የእግዚአብሔር ቃል የምንማርበት ስንጠየቅ መልስ የምንሰጥበት። አራዳ ማለት የማይጠጣ ነው። አራዳ ማለት የማይሰክር ነው። አራዳ ማለት መጽሐፍ ቅዱስ የሚያነብ ነው። ሲጠየቅ በእርጋታ በሰከነ መንፈስ የሚመልስ ሰው ነው እንጂ መጠጥ ብርጭቆስ የሚደበቅ አይደለም። ስለዚህ አልማችሁ ባይ ዲፎልት አቅዳችሁ ከሌላ የተለያየ ሀገር እንኳን ይሄንን ሀሳባችሁ ለመጠጥ ያሰባችሁ ሰዎች በቃ ይሄ መጠጥ ይቅርባችሁ።
ብዙ የተቸገሩ ሰዎች አሉ። ኧረ ከዛም አልፎ ብዙ የተዘጋ ቤተክርስቲያን አለብን። ዕጣን የሌላቸው፣ ጧፍ የሌላቸው፣ ሻማ የሌላቸው አንድ ቅዳሴ በአንድ ጧፍ የሚቀደስበት ደብር አለ። ስለዚህ አንተ የምትጠጣበትን እስቲ ዕጣን ገዝተህ ለገጠር ቤተክርስቲያን ላክና እድሜ ሁሉ ይባረክ፣ ስራ ሁሉ ይቅናልህ፣ ነገሮች ሁሉ ይሳኩልህ፣ ከዛ የሰመረ ህይወት ይኑርህ። በቃ ልጠጣ ያሰብክበትን ልሰክርበት ያሰብክበትን ነገር በዛ አስተካክለው። ይህንን ለሁላችሁም አደራ ለማለት ፈልጋለሁ። አደራችሁን ጭምር ለመናገር ነው። በቃ ማናችንም ለማናችን በቃ ለኃጢአት ለበደል ምንጭ እንዳንሆን አደራ ላለሁ። በቃ ማንም ለማንም ማለት ነው። በርትታችሁ ጠንከራችሁ በሚገባ ለቤተክርስቲያን ቆማችሁ የሚገባን ስራ እንድንሰራ አደራ ለማለት ነው። እግዚአብሔር የሁላችንን መጨረሻ ያሳምርልን። ማናችንም ማያጥፋ፣ ማናችንም አያጉድልብን። በተለይ ደግሞ ኦርቶዶክሳውያን ክርስቲያኖች ሆናችሁ የሌላ ኃጢአትና በደል ምንጭ ሆናችሁ ተገኝታችሁ አጅሬዎቹ ደግሞ እንደምታውቁት ይኸው ድሮም እኮ ኦርቶዶክስ ማለት እንደዚህ ናት ምናምን ብለው ደግሞ ለመሰለቂያ እንዳይጠቀሙብን አደራችሁ። በቃ ራሳችሁን ጠብቃችሁ ክብራችሁን ጠብቃችሁ ኦርቶዶክስነት ጠብቃችሁ በኦርቶዶክስነት ክብራችሁ ነው። ከዚህ ውጭ ሌላ ህይወት የለንም እኛ። በቃ ይህን እንድትይዙ አደራ ለማለት ፈልጌ ነው። እግዚአብሔር የሁላችን መጨረሻ ያሳምርልን። ደህና ደሩልን። ነገ እግዚአብሔር ከፈቀደ ማህሌቱን በላይቭ እናስተላልፋለን። ተመካከሩ። አንዳችሁ ለአንዳችሁ ለመዳን ምክንያት ሁኑት። አትጠቋቆሙ። በቃ እሺ፣ ምንም አይጠቅምም። እሱ የሚጠቅመው ምንድን ነው? አንዱ ማዳን ነው። በቃ ምንም መጠቋቆም አያድንም። ያ ማለት እገሊት እየሰከረች ነው እገሌ እየሰከር ምናምን እሱ አለ የሚጠቅመው። በቃ ከቻላችሁ በቃ ራሳችሁ ማጠንከር ነው ያለባችሁ። ከዛ ውጭ እገሊት እንደዚህ ነው እገሌ እንደዛ ነው ምንም አይጠቅመንም። በቃ አየነው እኮ እሱ ምን ረባን? ምንም አልጠቀመንም። ስለዚህ የሚሰክር ወንድምን ያዘውና እንዳይሰክር አድርገው። ለመጠጣት ያሰበችዋን ሴት እህትን ሳባትና እንዳትጠጣ እንዳትሰክር አድርጋት። በቃ ሁሉንም እንደዚህ እናድነው። ሁሉንም እየሳብን ማለት ከመፍረድ ይልቅ ማዳን። በቃ ትናንትና የዛሬ ዓመት የሚጨፍር ልጅ ነው የሚደንስ ነበረ። ክለብ የሚገባ ጓደኛ ነበር። ክለብ እንዳይገባ ግን አድርገው። ኦርቶዶክስነት ማለት ለካ እንደዚህ ማለት ይቻላል። በቃ ለሁሉ የምትመቹ ፈታ ለማለትም ከአንተ ጋር አብሮ የሚያሳልፍ በመጠኑ የሚበላ በመጠኑ የሚጠጣ ቁም ነገር ለማውራትም ከአንተ ጋር የሚሆን አንተ ሁለቱም መሆን ይችላል። አንተ ፊትን ጭፍግግግ አድርገህ ለውይይት የማይመች ሰው ሆነ ከአንተ ለምን አይርቅም? እንዝላልና ፌዘኛም አትሁን፣ ለቁም ነገር ማትሆን ሰው መሆንም የለብህማ። ከዚህ ሁለቱንም ፍሌክሰር ሆነ ተጫዋች ፕላስ ደግሞ ግን ቁም ነገረኛ ለሁለቱም የምትሆን እንዲህ ኮንክ ልጁ ቤትም አይሄድም፣ ልጅቷ ቤትም አትሄድም። ስለዚህ አምንሻለው አምንሃለው ተብሎ ተቃራኒ ጾታ አብሮ እያደሩ አምንሻለው የሚባል ነገር የለም። ኦብቪየስሊ የሚፈጠረውን ስለምታውቁት። ስለዚህ ከአጉል ሰፋጣ ራቁ። በተክሊል የምታገቡ ያሰባችሁ፣ በቤተክርስቲያን የምታገቡ ያሰባችሁ በእነዚህ አይነት ክብረ በዓላት ንቅ ስንቱ ንጽህናውን አጣ፣ ስንቱ አጣ። ፍቅረኛ አይደለሽ ፍቅረኛ አይደለው አታምነኝም ማለት ነው አታምነኝም ማለት ነው ተብሎ ለንግስት በወጣንበት ለክብረ በዓል በወጣንበት የስንቶች ንጽህና ጠፋ። ስንት ያሰብነው እቅድ ተበላሽ በራሳችን ጥፋት። ራሳችሁን መጠበቅ አለባችሁ። ቤተክርስቲያን ደሩ ማህሌት አለ ማደር ነው የሚገባ። በዛ መከር ያለበት ከአፋችሁ ክፉ ቃል እንዳይወጣ። መጠጥ ሱሱ ብቻ አይደለም፣ ክፉ ቃል ራሱ ክብረ በዓል ነው፣ ንግስ ነው፣ ግፍ ይኖራል። የሚያናዳችሁ የሚያበሳጭ ሰው ይኖራል። የዚህን ጊዜ ምንም ሰው ምናምን አትበሉ፣ ታገሱት፣ እለፉት። ከአፋችሁ ክፉ ቃል እንዳይወጣ። ስለዚህ አንደበታችን የሚጾም ነው። የማይጠጣ የሚሰክር ሰው ብቻ ሳይሆን አንደበታችን የሚጾም። አለባበሳችሁ መንፈሳዊ። እባካችሁ ሴቶች ለክብረ በዓል ስትመጡ ረጅም ነጠላ፣ በቃ ረጅም ነጠላ። እቺ ቁርጥ ያለች አይደለች። በቃ በአግባቡ ፀጉራችሁን ተሸፍናችሁ፣ ወንዶችን በአግባቡ ይሄ የምትለብሰውን ቁምጣ ታሳየናለ። በኖርማል ቅዳሴ ቀን ስለምታረገው የዛን ጊዜ ታረገዋለ። የተቦጫጨቀ ሰሩ የዛን ቀን ታረገዋለ። ችግር የለውም። እና እንደው በዛ ሰዓት የሆነች ልጅ ለመማረክ ተብሎ አግባብ ያለው ልብስ አለቀ። ስንለብስ ሙሉ ልብስ በቃ አለቀ። እስከዚህ ግጥም ያለ በቃ እንልበስ በአግባቡ። ደረታችን ገልብጠን ስፖርት ልናሳያለ የምንመጣው ክብረ በዓል። ስለዚህ የምንለብሰው ልብሳሱ በአግባቡ ሰዎችን ለመሰናክል የማይጋብዝ መሆን አለበት። ስለዚህ አንደበታችን የተገራ 1፣ አለባበሳችንም የተስተካከለ 2፣ አመጋገባችን የተስተካከለ 3፣ 4ኛ ክብረ በዓሉ የሚከበረው ቦታውን በቤተክርስቲያን እንደዛ እናድርግ። ዛሬ ቀን ብቻ ሳለች ነው ይህንን ያበዛውባችሁ። ምክንያቱም ያው ነገ ዋዜማ ነው፣ ቀጥታ ወደ ማህሌቱ ነው የምንሄደው። እሁድ ቀን ደግሞ ቅዳሴ ነው፣ እንደዛ እናከብራለን። ስለዚህ ቁልቢ ገብርኤል ለሚሄዳችሁ፣ አዋሳ ገብርኤል ለምታሳልፉ ሰዎች ሁላችሁም በቤተክርስቲያን በዓሉ እንድታከብሩ ነው።
ኖዋን ሌላ ቀን እባክህን፣ ወይ ሴት ወይ ወንድ ኮንሽ አስቸኳይ ነው። ሌላው እድሉን አያደርገኝም። እሺ በጣም አስጨነቀኝ። መስማ አንዴ ኮመንት ጽፈህ እንኳን አታቆምም። እሺ ቀጥልሽ። እሺ በጣም ይቅርታ። ኦኬ አንድ ጥያቄ ነው የኔ ጥያቄ። ግን የኔ ጥያቄ የኦሪቶቹ እንትኖች ለምሳሌ አሁን አንድ ጥያቄ ጠይቄ ነበርና ኢየሱስ ክርስቶስ ባይመጣ ፍቅር ነው እግዚአብሔር ፍቅር ነው ይባላል ወይ የሚል ጥያቄ ነውና ለምሳሌ አሁን መሳፍንት 11:35 ላይ ኤልሳ ላይ ሲቀልዱ ህጻናቶቹ ድብ መቶ ይበላቸዋል። እነዛ ምንም ማያውቁ ህጻናት ለምሳሌ አሁን የኔ ወንድም ህጻን ልጅ አለ ሊሳደብ ይችላል። ሰው ያ ልጅ ስላገ ብቻ እንዴት ይሰደባል? ለምን ይሞታል? ሲቀጥል የቦይተላም ብላቴናው ማን ነበር ስሙ መስዋዕት ሰውቶ ልጅን እሰዋለሁ ብሎ ልጁን ዮፍታሔም ያ ልጁን ይሰዋል የመጀመሪያ የማይወስው ሰዋለሁ ብሎና እንዴት ነው ለአብርሃም እንደዛ ተገልጾለት ፍቅር የነበረው አምላክ መልሶ ለሱ ለምንድን ነው በግ ወይ ደግሞ ሌላ ነገር ሲያልሰዋት እንዴት እጻት ምንም የማያውቁ ነገሮች ለምን እንደዚህ ይገደላሉ? እንደገና ሰንበትን ማያክብር ይገደል የሚል ነገር እና ህፃናት ብዙ ጊዜ ሲገደሉ እምነት ምንድን ነው? ከክርስትና ክርስትና ማለት ኦርቶዶክስ። እርግጠኛ ነህ? አዎ ኦርቶዶክስ ነህ? አዎ እርግጠኛ ነኝ። ቤተክርስቲያን የምታስቀድሰው ስላሴ። የት? ሎኬሽኑ ለፕራይቬሲ ባሉ ይለቀቅ። የት ነው ስላሴ? የት ነው ማለት? ኢትዮጵያ ውስጥ ነው፣ ግን ስፔሲፊካሊ የከተማው ስም መጥራት ያስፈልጋል። እኮ ስላሴ የት ደበራ? ቡታጅራ። ስላሴ ትርክን ታስቀድሳለህ? የክርስትና ስም ማን ነው? ወልደሃና። ወልደሃና። በስንት ቀን ነበር የተጠመቀው? ባላቅም ያው በ40 ቀን የተጠመቅኩት እኔ። ስጠመቅ አላቅም ባላቅም ማለት ስጠመቅ አላቅም፣ ግን በ40 ቀን እንደተጠመቅኩ። እሺ እኔው የጠየቀው ጥያቄ ችግር የለውም። ከሌላ ቤተ እምነት ብትሆን ምንም ችግር የለብንም ለኛ። ግን አሁን ምንድነው ችግር የለም። ከየትም ብትሆን ምንም እኛ የሚያመጣብን የለም። ግን ወልደሃና መቼ ነበር የክርስትና ቀን? የክርስትና ቀን አይ ቲንክ ጥር ለምን ከጥር ቀጣይ የካቲት 10 መሰለኝ። የካቲት 10 ክርስትና የተነሳሁት ማለት ነው። ያው በተወለድኩበት በ40 ቀን ሲያስበው ማለት እኮ የካቲት 10 ነው የሆነው ክርስትና የተነሳሁት። ያ እንደዛ አካባቢ ነው። ኦኬ አይ የካቲት 10 ከተወለድክ ወልደሃና አይሆንም ብዬ ነው ክርስትና የተወለድኩበት ሰው የተወለድኩትማ በ29 ነው የተጠቀምኩት። አይ እንጃ አብዛኛው ሲጀምር ወልደሃና የሴት ነው ብሎኛል። ስሙ የወንድ አይሆንም እያሉ ነበር። እኔ ወለተሃና ነው የሴት ወለተሃና ነው። አይ ወልደሃናም ቢሆን እንትን ከሆነ ማለት የክርስትናው በ10 ከሆነ እንደዛ አይሆንም። የክርስትና ስሙ ኤኒሃው እሺ ሊቪት መሰረታዊ ጉዳይ እግዚአብሔር ጭካኔ የሚያሳይ አይደለም። እግዚአብሔር እውነተኛ ዳኛ ነው፣ እውነተኛ ፈራጅ ነው። ለምሳሌ እግዚአብሔር አምላክ በሚያደርገው ስራ ሁሉ ጨካኝ ነው ብለን እኛ አንወስንም፣ አናምንም እንደዛ። ለምሳሌ ግብፃውያን በኤርትራ ባህር ሰጥመዋል፣ እስራኤላውያን ደግሞ ተሻግረዋል። ጠልቷቸው አይደለም እግዚአብሔር፣ ጥላቻም የለበትም እግዚአብሔር። ግን ምንድን ነው እሺ ብለው ሙሴን የታዘዙ ሰዎች የእስራኤል ዘስጋ የእስራኤል ዘነፍስ ምሳሌ ናቸው። እምቢ ያሉት ደግሞ ግብፃውያን ደግሞ የተጠራጣሪዎች የመናፍቃን የአሕዛብ ምሳሌ ናቸው እንጂ እግዚአብሔር አምላክ ጨካኝና ሩህሩህ ሆኖ ማን ነው? እግዚአብሔር አምላክ የጭካኔ ሰዎችን ገሚሱን አሁን ቅድም እንዳልካቸው ህፃናት ሲፈጁ ዝም ብሎ የሚጨክል ሌሎች የሚራራ ሆኖ አይደለም። ለምሳሌ የተረገሙት እነዛ ኤልሳ የረገማቸው አንተ መላጣ ከሀገራችን ውጣ፣ አንተ መላጣ ከሀገራችን ውጣ ብለው ምን አደረጉት? ሰደቡት። ምን አላቸው? ረገማቸው ነው የሚለው። እርግማን ይደርሳል። እርግማን ሲደርስ አይ ይሄን እኮ ያለው እግዚአብሔር አምላክ ጨካኝ ሰው ነው አያሰኝም ነው አንድ። ሁለተኛ የዮፍታሔ ልጅ ቅድም ያነሳው ታረደች አይልም።
በቃ መጀመሪያ ለእኔ የሚሰጠውን ሰው ቀድሞ ከውጭ የሚቀበለኝ ሰው ምን እያለን ነው? እኔ ምን አደርገዋለሁ ነው ያለችው። ምን ያለ ዮፍታሔ ምንድን ያለው? ለአንተ መስዋዕት አቀርባለሁ አለ። ስትወጣ ሴት ልጅ ወጣች፣ በግ ነበር የሚቀበለው። ከዛ ለስለት ሰጣት ነው የሚለው እንጂ ልጅቷን ሄዶ አርዳት አይልም መጽሐፍ ቅዱስ። አንድ ሌላኛው ቅድም ያነሳኸው በጭካኔ ጋር በተያያዙ ያነሳቸው እግዚአብሔር ለሁላችንም የሚያደርግብን ነገር መክሮን ዘክሮን ለማዳን ፈልጎ ሁሉንም በእኩልነት የሚያምላክ እንጂ ገሚሱን ለመግደል ገሚሱን ለማዳን አይደለም። ለምሳሌ የአብርሃምን ሚስት አቤሜሌክ ሲወስድ በህልም ተገለጠለት። ምን አለው? ሳላወቅኩ ነው ሲለው ባለማወቅህ ተገለጥኩልህ አለ። ስለዚህ እግዚአብሔር አምላክ ያላወቁ ሰዎች እንኳን ሲኖሩ ጌታ አባታችሁ የኔን ሐዋርያት ማን ነው የኔን ወዳጆች የኔን ቅዱሳን ስለጠላችሁ አጠፋችኋለሁ አለ። አየህ፣ እግዚአብሔር አምላክ እንዲህ ነው የሚያደርገው ማለት። ሁለተኛ ለፈርዖን ራሱ ሲናገር ምንድን ነው አስቀድሞ ደጋግሞ ነገረው። ማን የላከ ሲባል ትናንትና የነበረው ዛሬም ያለው ያለና የሚኖር ልኮኛል። እግዚአብሔር አምላክነቱ ለመግለጽ በጣም ብዙ መንገድ በተአምራት በትምህርት ለሙሴ ነገር፣ ግን አንገተ ደንዳና ሆነ። አንገተ ደንዳና ሲሆን ምን አደረገው? እግዚአብሔር ቀጣው እንጂ በስንት ተአምራት፣ በ11 ገቢረ ተአምራት። ስለዚህ እርግማን ይደርሳል። ዛሬም እኮ እርግማን ይደርሳል። ለምሳሌ አንተ አባት አለ፣ ብታስቀይሞ አባት ይረግማል። እርግማን ብቻ አለን ቢያዝንብ ራሱ እንዴ እግዚአብሔር ሩሩ አይደል እንዴ? የፈለገ ብታጠፋስ ለምን ትረግማለህ? ግን አባትን ብታሳዝን የእናትና የአባት እርግማን ይደርሳል። ስለዚህ በደንብ አድርገን መረዳት ያለብህ የእግዚአብሔር ጭካኔ ጋር የሚገናኝ አይደለም። የሚያሳየው እንደውም የእግዚአብሔር ምሕረቱና ርኅራኄውን ነው የሚያሳየው። ሰዎች እንዳይጠፉ፣ ሰዎች እንዳይጎዱ እግዚአብሔር አምላክ ምሕረቱን ያበዛል። በምን ታውቃለህ? በነነዌ ሰዎች ግራና ቀኛቸውን ያለዩ ማንን ላከ? ዮናስን። ለምን አያጠፋቸው? ጨካኝ አምላኩ ለምን አያጠፋቸው? ለምን ዮናስን ላከ? ዮናስ እኮ አልፈልግም ብሎ እኮ ወደ መርከብ እኮ ተሳፍሯል። በአሳ አንበሪ ውስጥ አድርጎ ሄዶ ተመልሶ በተርሴስ ደርሶ ሰብኮን ይመልሳቸው። ከዛ መጨረሻ ላይ ምንድን የሚለው ትንቢተ ዮናስ? አንተ ሳትተክላት ሳትኮተኩታት የበቀለች ያቺ የቅል ዛፍ ስለደረቀች እንዲህ ታዝናለህን? ግራና ቀኛቸውን ለማይለዩ ለነነዌ ሰዎች እኔ አላዝንምን? ድን ያዘው ለምንድን ነው? ርኅራኄው እኮ ነው። ጨካኝ አምላክ ቢሆን ኑሮ እንዳለ ያጠፋቸው ነበር። ለምን ዮናስ ይልካል? አሕዛብ እኮ ናቸው። ከዛ ምንድን ያለው? ግራና ቀኛቸውን ያለዩትን ለእነሱን ያላዝንምን? አንተስ ያልተከልከው ተክል ደረቀ ብለህ በአንድ ቀን ትጮኻለህ፣ ታዝናለህ፣ ታኮርፋለህ። እኔ የፈጠርኳቸውንስ? ስለዚህ እግዚአብሔር አምላክ ኢቭን የሞተው ለማን ነው? ክርስቶስ ለዓለም፣ ለእስራኤል ብቻ አይደለም፣ ለኢትዮጵያውያን ብቻ አይደለም፣ ለአፍሪካ ብቻ አይደለም፣ ለአሜሪካ፣ ለዓለም እንጂ መድሮ አልፈጠረም። ስለሚያዝንልን ስለሚወደን ነው። ስለዚህ እግዚአብሔር ጭካኔው የሚያሳይ አይደለም። ምናልባት ጥያቄ በቅንነት መልሰው ብዬ ነው፣ በበጎነት ማለት ነው። ግን የንባሽ መጻፍ ማለት ይችላል። አሁን የዮፍታሔ ልጅና አልተሰዋችም ማለት ነው። ወንድም ስመልስልህ ሰምተኛል። ምን አልኩ ስመልስ እኮ አሁን አንተ ያልከኝ ምንድን ነው? ታረደች ሳይሉ የሚለው አቀረባት እንጂ ያለው መተረዷ ምናምን እንደዛ ብዬ አልመለስኩም። እንደዛ ብዬ እኮ አየህ፣ አልሰማኸኝም። ለዛ ነው ያልኩት። ምንድን ነው ያልኩህ? ምን ብዬ መለስኩ? እኔ ያልኩትን እስኪ በለኝ። እኔ ለዮፍታሔ ሚስት ልጅ ምን ብዬ መለስኩ? እኔ ያልኩህን በለኝ። እኔ ያልኩትን አንተ የምታስበው እኔ ያልኩህን በለኝ። እሱ መጀመሪያ እዩትን እሰዋለሁ አለ። በግ ነበር የሚቀበለው። ከዛ ልጁን አያት። ከዛ ልጁን አረዳት የሚል ነገር የለም፣ ወይ ደግሞ እንደሰዋት የሚል ነገር አልተጻፈም ብለኛል። ካልተሰበ እንደዛ ነው። ስለዚህ ምንድን ነው ያደረገው ማለት ነው? ያቺ ሴት ምን ሆነች? ራሷን ምን አደረገች? አግላ። ልክ አንድ ሰው ከከተማ ወጥቶ በምድረ በዳ እንደሚኖረው እንደዛ ኖረች እንጂ ሄዶ ልጅቷን በቢላ ሰዋት ማለት አይደለም። ሲጀምራል የመጨረሻ ገብቶኛል። ዘዳግም 13 ላይ ያለው ለምሳሌ ማንም በቃ አሁን ደከመኝ ተወኝ። እሺ ሌላ ቀን ትመልስልኛለህ፣ ታስገባኛለህ። ችግር የለም። በኢንቦክስ መጠየቅ ትችላለህ ከፈለክ፣ ችግር የለው። ሬዲ በሆንኩበት ሳይሆን ፍሬት በሆንኩት አይመልስልሃለሁ። ኢንቦክስ ላይ ጻፍልኝ፣ መልስልሃለሁ። ከፈለክ በቴሌግራም ላይ መጠየቅ ችግር የለም። አንተ ቀን ከሆንክ ነው ችግር የለም። አንተ በቀና ቃል ግበልኝ፣ በዚህ እንደምታስገባኝ ቃል ግበልኝ።
ማለት አብዛኛው ጊዜ እድሉን አላገኝም ነው እኮ እኔ ስጠይቅ ምናምን ብዙ ሰው ስለሚጠይቅ እድሉን አላገኝም። ሰላም ነህ ወንድሜ? አሁን ሰላም። ሳስገባህ ቃል አስገብተኝ ነው እንዲያስገባው? አይ አይደለም፣ ከዚህ በፊት ብዙ ጊዜ ስለምጠይቅ ቦታ ያስገብኝ መጠየቅ ትችላለህ እኮ። ሁለተኛ እኮ እድል ሰጠው እኮ። በኢንቦክስም መጠየቅ ትችላለህ አልኩ። ኢንቦክሱን አልወደድከውም? አይ ደስ ይለኛል። በቮይስ ምናምን ከሆነ ደስ ይለኛል። በቴክስት ምናምን ብዙም ደስ ስለማይለኝ። እሺ ችግር የለም። በቃ እኮ እኔ እኮ እድል ሰጠው እኮ። በገስት ብቻ ሳይሆን መተህ በኢንቦክስም ትችላለህ እኮ አልኩ። ስለዚህ ቃል ግባልኝ፣ ማልልኝ፣ ተገዘትልኝ ምን አመጣው እዚህ ጋር? እኔ እኮ እድል እየሰጠው እኮ ነው። በኢንቦክስም ትችላለህ። ግዴታ ላይቭ እስከምገባ መጠበቅ አይጠበቅብህም ነው። ይሄ እኮ ማለት እኮ አድቫንስ ነው። እንኳን ገስት ላይ ማስገባት ቀርቶ በኢንቦክስም ትችላለህ ማለት እኮ ምን ማለት ነው? ቀናነት አይደለም። ስለዚህ ሁለተኛውን ሳስገባህ ራሱ ለምነ ተማጽነ አስለምነህ ለሚገባው ሪኩዌስት ላክ። እንደማንኛውም ሰው እናስገባሃለን። ምን ችግር አለው? ትገባለህ፣ ትጠይቃለህ። ምን መልሰው ከቤተክርስቲያን ምን በጣም አመሰግናለሁ። እሺ ደህና ነኝ። አሁን እዛ እየተማርክ ነው ሰንበት ቤት አንተ? አዎ እየተማርኩ እዛ ሰንበት ቤት። የት ሰንበት ቤት ነው የምትማረው? አይ ሰንበት ትምህርት ሳይሆን በራሴ እንደዚህ ሰንበት ሳይሆን በቋሚ የሆኑ ትምህርቶች ከአንዳንድ ምራን በግል ሳይሆን ሰብሰብ ብለን 1 4 5 ሆነን ሲቀጥል እዛው ስላሴ ቡታጅራ ስላሴ ነው። ቡታጅራ ስላሴ ለ3 ለ4 ያስተምራሉ እንዴ? አይ 3 ባንባልም ቢያንስ ማክሲመም 10 ወይ 8 ሆነን እንማራለን። ማክሲመም ሚኒመም 5 ሆነን ተምረናል ነው እንዴ? ማን ነው ያስተምራችሁ? 3 4 መምህሮች አሉ። መምህር አስተራዬ፣ መምህር አምባዬ፣ እንደገና መነኮሳትም አሉ። ዘመነኮሳት የሚያስተምሩናል። የሚያስተምሩት መነኮሳት ቡታጅራ ቅድስት ስላሴ ካቴድራል። ግን ለምንድን ነው ሰው አንተን ሙስሊም ነው የሚልህ? አይሮ ነው። ከፈለገ የክርስትና ጥያቄ መጠየቅ ይችላል። ያለ ክርስቲያን መሆኔ ቨሪፋይ የሚያደርግበት ጥያቄዎች መጠየቅ ይችላል። አይ ስለ አንተን ለምን ሙስሊም ነህ አለ ማለት እንትን ላይ ያለ አንተ ፕሮፋይል ላይ ምናምን የእስልምና ነገር ምናምን አለ ይለቀቅ። አይ የእስልምና ሰዎች 1 2 ሰዎች ፎሎ አድርጌያለሁ። እውነቱ ለመናገር ይሄ ኦሪጂናል አካውንት አይደለም። እውነቱ ለመናገር የክርስትና አካውንት የኦሪጂናል አካውንት ሁለተኛ ወይ ሶስተኛ አካውንት ነው። ሌላ አካውንት አለኝ። አይ እንደዛ አሉና ለመሰናከልና ምንም እንዳይሆን በደንብ አድርገህ እንትን ማለት ችግር የለውም። ሌላ ቤተ እምነት ብትሆን እኮ መመለሱ ከብዶ አይደለም። ግን በተንኮል እንዳይሆን ምናምን ለሴራ እንዳይሆን ምናምን ነው እንጂ ምንም ችግር የለውም። ሌላ ቤተ እምነትም እኛ ፕሮቴስታንት ሙስሊም እያስገባን ያው ውይይት ስለሚደረግ ምንም የሚከብድ ነገር የለም። እኛ ማንኛውም የመጣውን ሰው በትህትና በፍቅር ማናገር ያው ግዴታችን ስለሆነ ምንም ችግር የለብንም። ግን አንተ ጥያቄ መጠየቅ ይቻሉ። ማንኛውም ጥያቄ ማውቀውን እመለሳለሁ፣ ማላውቀውን ክርስትና ላይ ማንኛውም ጥያቄ ትንሽ እነሱ ሀሳባቸው ግልጽ ኮሜንት ላይ ከስር አድማጮች እንዳይረበሹ እርግጠኛ ለመሆን ከፈለጉ ጥያቄ ማውቀውን እመለሳለሁ። ጥያቄ ከጠየቁ ያው ክርስትና ሞይ ለማረጋገጥ ትንሽ ተረብሿል። ያው ትንሽ ኮሜንት ላይ ያዩት አዎ ለዛ ነው። እና እንትን በል ይላል አላህ ጣዖት ነው በል ይበል ይላሉ። አላህ ጣዖት ነው እግዚአብሔርን ይላሉ። አላህ ጣዖት ነው ችግር የለም። አላህ አምላክ አይደለም። አረች ኢየሱስ ጌታ ነው። እግዚአብሔር ምንድን ነው? ችግር የለም። ጠይቁኝ። ሌላ ጥያቄ ካላችሁ በእርሱም በኩል ያው እርሱ ደስ እንዲላቸው ኮሜንቶች ከታች ደስ እንዲያምኑ አንዱ ሁለት ምናልባት ያንተ ካልሆነ እንትኑ ማለት ዩዘሩ ያንተ ካልሆነ በአንተ በሆነ አካውንት ና አንድ ሁለተኛ ነገር ደግሞ ልክ እንደዚህ ለመሰናክል በማይመች መንገድ አድርገው። ኔክስት ደግሞ ምንድ ማድረግ ያለብህ በራስ አካውንት ይሄ የራስ ካልሆነ በራስ አካውንት መምጣት በምታምንበት በራስ ባድርገው። ያኛውን ዛማኒል የሚል አካውንት አለኝ። ስምም ዛማኒል ነው። ግን ይሄ ለማግኘት አሁን እንደዚህ ሲሆን ለምሳሌ አሁን የሙስሊም ያሁን ከሆነ ቶሎ የመቀበልን አሁን እድል ስላለው ነው ለመናገር። ለምሳሌ ክርስቲያን ቤት ሲሆን የሙስሊም ፕሮፋይል ወይ የሙስሊም ነገሮች ካለው ቶሎ የመግባት እድል ይሰጠኛል ነው ለመናገር። ከክርስትናው ደግሞ ፕሮፋይል ካረኩ ሙስሊሞች ቶሎ ያስገቡኛል ደቂቃ የማይቆየው እና ያን ሀሳብ በማድረግ ነው እንጂ ሌላ ሀሳብ ነው ማስብ። ዛማኑኤል አሁን ስም ዛማኑኤል ከሆነ ማድረግ አንተ ሁሉ የራስን ሁን በቃ። ለምሳሌ ኦርቶዶክስ ጋር ሁሉ ለመጠየቅ እኛ ጋር ለመምጣት ከፈለግ ሙስሊም እኮ የእስልምና አርማህን ምልክትህን አድርገህ መምጣት አለብህ። ምንም ችግር የለውም። ኦርቶዶክስ ከሆንክ የኦርቶዶክስን አርማ ይዘህ ትመጣለህ። እኛ ጋር ሲጀመር ኦርቶዶክስ ሆኖ እኛ ሙስሊም ጋር ገብቶ የሚጠይቅ እኛ አናስተምርም። ለምን? ኦርቶዶክስ ላይ ምን ጎድሎባት? አይጥ ነው ዝም ብሎ የገባባት? ምን እዛ የሚወስደው ነገር አለ? ያልገባው ጠይቅ መጠየቅ ይችላል። ኢንቦክስ አለ፣ በአካል መምህራን አሉ።
አሁን አንተ የምር አሁን እንዳልከኝ የሰንበት ተማሪ እኮ ነው ያጠራጠረኝ ብሎ ታውቃለህ። በኮመንቱ ሳይሆን የጠየቀኝ ጥያቄ በሙሉ እውነት እዛውን ሳትማሩ ቀርታችሁ ነው ወይ ደግሞ አሁን እናንተን ያስተማሩት መምህራን ከነሱ አቅም በላይ ነው? ጥያቄ አይደለም እኮ በጣም ማለት አንደኛ ከባድ ጥያቄ አይደለም፣ ውስብስብ ጥያቄ አይደለም፣ በጣም ትልቅ መምህር የሚጠይቅ ነገር አይደለም። አሁን ያጠይቁ ማለት ምክንያቱም ተምር ያለው ካልክ የሰንበት ተማሪ ከሆንክ አሁንም እየተማርክ ከሆነ የሚማር ሰው አሁን እንደዚህ አይነት ጥያቄዎች በጣም ይህን ያህል ውስብስብ ሆነው የሚያቆዩ ነገር አልነበሩም። ስለዚህ አንድ ይሄ በጣም መስተካከል ያለበት ነገር ነው። ከጥያቄዎች እኔ ከፕሮፋይልም ገብቼም አላየሁትም ከጥያቄዎች ማለት። ሁለተኛ ነገር ደግሞ ምንድን ነው ሁል ጊዜ አንተ በምትጠይቅበት ጊዜ መጠየቅ የሚገባ ምንድን ነው በጣም ጠቃሚ ሆኖ በጣም አወዛጋቢ ሆኖና ግራ የሚገባን ነገሮች ላይ በጣም ማተኮር በጣም የበለጠ ማለት አሁን ዶግማቲክ ነገሮች በደንብ እንጠያየቅ። አሁን ቅድም ሲጠየቁ እንደነበሩ ጥያቄዎች ሲሆኑ የበለጠ ከእውቀት ጋር ከራሳችን ጋር እንድንዋሃድ ያደርጋል። ያ እንድታደርግ ነው። በተረፈ ሁል ጊዜ ራስን ሁን በቃ ሁል ጊዜ ማለት ነው። ኦርቶዶክስን ከሆንክ ኦርቶዶክስነትን፣ ሌላ ቤተ እምነት ከሆንክ ሌላ ቤተ እምነትን ራስን ኦርቶዶክስ ከሆንክ ደግሞ ፕሮፋይልን ሳትቀይር። ለምሳሌ አሁን አንተ ሙስሊሞችን ለመጠየቅ ፕሮፋይልን ቀይር። ለምን ትገባለህ? ሙስሊሞች ጋር ምን ታደርጋለህ? ለዲቤት ከሆነ አሉ ወንድሞች ነፎይ ምናምን ዲቤት ንጽጽር ይሰራሉ። አስፈላጊ ከሆነ ዲቤት ጠርቶም ያደርጋሉ። ግን ሙስሊሞቹን ግራ ለማጋባት ነው ወይ ደግሞ መልስ ያልተመለሰልህ መልስ ከነሱ መልስ ለማግኘት ነው? እነሱ ቤት ገብቶ ምን የሚያስጠይቅ ነገር አለ? ትክክለኛ እምነት ፈልገህ፣ ትክክለኛ ምላሽ ፈልገህ፣ ትክክለኛ እውቀት ፈልገህ። ስለዚህ ለማወቅ ከተፈለገ ጳላዲዮስ አለ፣ የውሃድ አለ፣ ታላቁ ጅብሪል አለ፣ እፎይ አለ፣ ክርስቲያን የሚባል ልጅ አለ፣ ቆስጠንጢኖስ የሚባል ልጅ አለ። በጣም ብዙ ልጆች አሉ። ማለት ጉዳዩ እስልምና ላይ የተነሳበት ጥያቄ ካለ ነው። ታላቁ ጅብሪል ይገባል፣ ጠይቁ ይባላል። ገብተህ እኔ ኦርቶዶክስ ነኝ ግን እስልምና ላይ እንዲህ የሚሉት ነገር ከምን አንጻር ይታያል ብሎ መጠየቅ ይቻላል። ማለት እስልምና ላይ ጥያቄ ካለ ማለት እስላም ቤት መግባት አይጠበቅብህም ነው ኢፍ ዩ አር ኦርቶዶክስ። አንለስ ኤንድ አዘርዋይስ ግን ጥቅም የለውም። እነሱ ጋር ገብቶ ፕሮፋይልን ትቀይራለህ? ለምን ኦርቶዶክስነትን የሚቀይር ነገር ትቀይራለህ? ኋይኖት ለምን አስፈልግ? ለምሳሌ አሁን እዛውን ጥያቄዎች አመጣይቅ ሆነ እስልምና ላይ ምናምን ሳይሆን ጀነራሊ ኤግዚስታንስ ኦፍ ጋር ላይ ጥያቄዎች ነው የሚወስዱኝ ይችላሉ። እነዛ ነገር ጠይቃለሁ። ሲቀጥል ራይት ነው አሁን እውነት ለመናገር ኤግዚስታንስ ኦፍ ጋር ላይ ጥያቄ ሲነሳብህ መጠየቅ የምትችለው እስልምና ላይ የሚሰሩ ወንድሞቻችን እኛ ጋር መጠየቅ አይቻልም? እውነት ለመናገር ብዙ ቀን ገዝተህ ጠይቄያለሁ። እግዚአብሔርን ብዙ ቀን ጠይቄያለሁ፣ ግን እድል እያገኛለሁ። ከኔ ጋር ለምሳሌ 80 ሰውም 60 ሰው ይጠይቃልና ይህ ጥያቄ እነሱም አይፈረደባቸውም። እድል ባታገኝ አንድ ደቂቃ ልጠይቅ። እድል አላገኘም እንበል፣ ሪኩዌስት አደረግ፣ ሊያስገቡ አልቻሉም። እሺ ጥሩ፣ እነሱ እንደዛ አደረጉት እንበል። እንደዚህ ቢያደረጉ ግን መልስ ስላልሰጡ እስልምና ጋር መልስ ይገኝ ብለህ መሄድ አለብህ? አይ እንደዛ ሳይሆን በእነሱ ማወቅ ፈልጋለሁ። ምክንያቱም ጀነራሊ ስለ ኤግዚስታንስ ኦፍ ጋድ ስለሆነ ብዬ ነው እንጂ ቶሎ እዛ ድል ከሰጠኝ በሚለው ነው እንጂ ሎጂኩን እኮ ነው የምልህ። አሁን ሎጂኩ ምንድነው መሰለህ? አላስገቡም። እሺ በአንተ ሄጄ ማለት ነው ሪኩዌስት አረክ፣ ጠየካቸው ወንድሞች ተደጋጋሚ ጊዜ አንተ እንደምትለው አላስገቡም ማለት ግን እስልምና ለሌላ ቤተ እምነት ጋር ገብቶ የሚያስጠይቅ ነገር አይደለም ነው አንድ። ሁለተኛ ነገር እኔ ብዙ ጊዜ እንደ ታላቁ ነው አይቻችኋለሁ። እስልምና ላይ ጥያቄ ያላችሁ ሰዎች ግቡ እያሉ ስንቴ ሪኩዌስት ያስልካሉ። ስንቴ ማለት ወይ አንተ ማንነትን በደንብ አልነገርካቸውም፣ ወይ አንተን በደንብ አላወቁም፣ ወይ ደግሞ ድርቅ ብለህ ትከራከር እንደሆነ አላውቅም። ዛሬ ገና ስለማይ ማለት ነው። በዚህ መንገድ ሊሆን ስለሚችል ማለት ነው። ስለዚህ አንተ ጥያቄዎች ካሉ የፈለጉትን ጥያቄ ነው መጠየቅ ይችላሉ። ማለት የማውቀው ከሆነ በክርስትና ላይ የማውቀው ከሆነ እኮ ገባኝ። እንደዛ ከሆነ በቃ እሰየው ሁን እኮ ለዛማኒ ለአንተ ኦርቶዶክሱ ችግር የለውም። እሱ ሳይሆን ጥያቄ ምንድን ነው? በቃ እስልምና ጋር መግባት አያስፈልግም። ለንጽጽርም በለው ስለ አምላክ መኖርም ይሁን በለው እንደምን አያስፈልግም እዛ ጋር መግባቱ። በቃ አለቀ። ጥያቄዎች ካሉ መመለስ የሚችሉ በክርስትና ላይ በእስልምና የሚሰሩ ወንድሞች አሉ። እነሱ ጋር መጠየቅ ይቻላል። በቃ አንተ ኦርቶዶክስ ስለሆንክ እነሱ ጋር መግባት አይፈለግም። በቃ አያስፈላጊ አይደለም። ለምን ጠየቅ አይደለም። በደንብ አስተካክለህ ስማኝ። ማወቅ የለብም እያልኩ አይደለም። ለማወቅ ግን እነ እፎይ በቂ ናቸው። በቃ እነ ታላቁ በቂ ናቸው። እነ ዮሐዴ በቂ ናቸው። ሲገቡ እኮ ገስት ሲያደርጉ ጥያቄ አለ። እኔ ኦርቶዶክስ ነኝ ግን እንደዚህ ብናስበስ፣ እስቲ ስለ አምላክ መኖር፣ እስቲ ስለ ኤግዚስታንስ ኦፍ ጋድ እስቲ ንገሩኝ ማለት ይቻላል። እኔ ብዙ ጊዜ ወንድሞች ሲከፍቱ ያለው ግቡ ሪኩዌስት ላኩ እያለ ያስገባሉ እንጂ ሪጀክት ሲያደርጉ አይቻላል። ኢቨን አንተ ኮመንት ላይ እኮ አስገቡኝ። አሁን እኔ ላይ እንደጻፍከው ማለት
እኔ ያው አውርቼ እስከምጨርስ ኮመንት ላይ እባክህን 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 ብለህ እየጻፍክ ነበር። በጣም አስጨነቀኝ ማለት ምንድን ነው እና ሊያንገበገበ ብዬ ጠየቅኩ። እውነት እንደዚህ አድርገህ ኮመንት ጽፈህላቸው ነው አላስገባም የሚሉት? እኔ እንኳን እንደዚህ ደክሞኝ ማለት እና አንተ ኦርቶዶክስ ከሆንክ እነሱ ጋር የሚያስገባ ነገር አይኖርም። እንደዚህ ከሆነና አንተ እንደዚህ የምትችል ከሆነ አትሊስት አንተ ካሁን በኋላ መናፍቃን ጋርም ሆነ አህዛብ ጋር ገብቶ ማየት አያስፈልግም። አንደኛ የሰንበት ተማሪ ነህ፣ ገና እየተማርክ ነው ያለኸው፣ ገና ለማወቅ ጥረት እያደረክ ነው ያለኸው፣ የምታውቀውን ነው የምትመልሰው። ስለዚህ ሌሎች ቤተ እምነቶች ጋር የምትገባ እኮ ዲፌንስ ማድረግ እኮ አለብህ። ኦርቶዶክስ ነኝ ካልካቸው ያው ዲፌንስ ማድረግ አለብህ። ምክንያቱም ስትገባ እንድጠይቃቸው ብቻ አይፈልጉማ፣ መልስም ይፈልጋሉ። ስትመልስ ደግሞ አንተ ሙሉ መሆን አለብህ። የሆነ ነገር ሸርተት ካረካ ያው ታውቃለህ እነሱ ጋር የሚሰራውን ፖለቲካ። ይሄው ኦርቶዶክስ ነው ኦርቶዶክስ ነኝ ብሎ ገብቶ መልስ የለውም እንደዚህ የለውም። አየህ በአንተ እንዳለ ኦርቶዶክሱ ጀጅ ይደረጋል። በምን ምክንያት? አንተ እዛ ሪኩዌስት አድርገህ ስለገባ። አየህ ጥፋቱ እዚህ ጋር ነው ያለው። ስለዚህ ምንድነው እዛ የሚያስገባህ ነው ጥያቄው። ስለዚህ የአንተ እዛ ጋር መመለስ ጠይቀህ ብቻ መልስን ብቻ መልሰው ዝም አይሉህም። ኦርቶዶክስ ከሆንክ በደንብ አድርገው በተለይ ደግሞ ትንሽ በሰል ያለ እውቀት ምናምን እንደሌለ ሲያውቁ አዝዋዝሩም ብላ ያረዙሩትና ከዛ በኋላ ኦርቶዶክስ መልስ የለውም ያሰኛል። ስለዚህ አንተ ጥያቄዎች ሲኖሩ ኢንቦክስ ለእኔ ጻፍልኝ። በእስልምና ላይ ጥያቄ ካለ ደግሞ ወንድሞች አሉ። እኔ ገስት ስጋባ ኤኒታይም መጠየቅ ትችላለህ። ሪኩዌስት ላክ። ከዛ እነ ታላቁም ባሉበት አንተ ከስር ኮመንት ጻፍልኝ። እኔ ዛማዊ ብለኝ ከዛ ላይ ጥያቄዎችን እንሰማለን። ኢቭን ወንድሞች አሁን እንዳልከው እምቢ ብለው ከሆነ ሪኩዌስት ልካ አልሳካ ካለ ማለት ያነሱት ሀሳብ ደግሞ ልክ ነው። መስሎ መናገር አልቀርም እና ከአሁን በኋላ የአካውንት ደልቹ ዛማዊ ለሚል አካውንት በመግባት ያለኝ ጥያቄ ካለ ማንኛውም እውነት ለመናገር ዶግማቲክ የሆኑ አስተምሮች ላይ ብዙ ጥያቄዎች አሉ። ፐርሶናሊ እነዛ ጥያቄዎች አሁን ስለመሸ ምናምን ግሳቱ አለም ነገም በዛ ሰዓት ገብቼ ያለኝን ጥያቄ ለመጠየቅ እሞክራለሁ። ችግር የለም። አሁን ምንድነው እኔ የምፈልገው መሰለ ታነባለህ በደንብ አይደል? ንባብ ታነባለህ፣ ፒዲኤፎች መጽሐፍቶች በደንብ ታነባለህ። አነባለሁ። በቃ በደንብ አድርገህ አንብብና በደንብ ሪፈር ማድረግ መልመድ አለብህ። ለምን ሁል ጊዜ የቃል ትምህርት አጥጋቢ አይደለም። የቃል ትምህርት ብዙ ጊዜ አጥጋቢ አይደለም፣ በአፍ ብቻ ስለምንናገር። ከመጽሐፍ ከሆነ ግን ማስታወሻ እያያዝክ ፕላስ ደግሞ ማጣቃሻ መጽሐፍ ቅዱስ እያየ ክሮስ ቼክ እያደረግህ የማንበብ እድል አለ። መጽሐፍ ነዋ። እንደዚህ ልማዶች በጣም የሚዳብሩ ቆንጆ ነው። ሁሌ በአንድ አቅጣጫ ብቻ በቂ አይደለም። የቃል ትምህርት ብዙ ጊዜ ግንዛቤ ነው የሚያስጨብጠው እንጂ ጥልቅ እውቀት አይሰጥም። ስለዚህ ትክክለኛ ኦርቶዶክስ ከሆንክ መናፍቃን ጋርም ሆነ አሕዛብ ጋርም ሆነ መግባት አያስፈልግም። በይበልጥ ደግሞ የአካል ተሳትፎን አተኩር። በቃ በአካል ተገኝተ ቤተክርስቲያን መማር፣ ቅዳሴ ማስቀደስ፣ ትምህርቱን በአካል ካገኙ በጣም ጥሩ ነው። ስለዚህ ሞር ጥያቄውን እንዳልከው ወደ ብዙ መምህራን ካሏችሁ እንዳልከው መነኮሳት የሚያስተምሯችሁ ከሆነ ምን ችግር አለ ታዲያ? ምን ተጨማሪ ነገር ያስፈልጋል? በጣም ብዙ ነገር ከዛ ታገኛለህ። ብዙ ነገር ማለት ነው። ነገር አጥጋቢ መልስ ስላላገኘ ነው እንጂ አሁን ይህን ያክል ለማፈልግ አይደለም። መስሎ መናገር ይኸው ጥያቄዎች ነው ቃሉ እንደነገርከኝ ኢንቦክስ መጠየቅ እችላለሁ። እዛም አሁን የአካውንት ያጠፋውና በዛኛው አካውንቴም መግባት እጀምራለሁ። ይቅርታ ጠይቃለሁ። አመሰግናለሁ ስጠኝ ምክርም። ያው እውነትም ነው ሌላ ቦታ ከገባሁ በእኔ ምክንያት ብዙ ክርስቲያን ሊሰድብ ስለሚችል ለዛ ነው አንዳንድ ጊዜ ጥሩ ነገር ብለን እናስብና ጥያቄ ነው ብለን እናስብና በቅንነት እናስበውና ምናልባት ግን የሚያመጣው ጦስ ደግሞ እጅግ በጣም የከፋ ይሆናል። ከዛ አንወጣውም፣ እጅግ በጣም ከባድ ይሆናል። አንወጣውም። ከዛ ምንድነው መጠቋቋም ነው። አንቺ ነሽ አንተ ነህ ምናምን ይላል። ከዛ በኋላ ሰው በእኛ ምክንያት ደግሞ ቤተክርስቲያናችን ይሰድባታል። ይኸው ኦርቶዶክስ እውቀት ማለት ይሄ ነው። ምንም እኮ አያውቁም፣ ምንም እኮ አልተማሩም። በአንተ ምክንያት እነሱ ስለታደምክ በካቦ ጎቶ ያስገባ የለም። ግን የግል ድክመት ግን የራሳችን ግን ሌላ ሰው ያጠፋል። ለዛ ነው መናፍቃን ጋር አትግቡ ስንል ፈርተን ሳይሆን ምን ላይ ስለሌለን ሳይሆን አሕዛብ ጋር የሚሰራው ፖለቲካ በጣም ብዙ ስለሆነ በዛ ምክንያት ደግሞ ብዙ ሙስሊም ደግሞ የበለጠ ደግሞ እንዲመጻደቅ እድል ትሰጠዋለህ። አየህ ምንም አያውቁም እኮ እያልኩ ነው። ምንም እኮ እነሱ አይገነዘቡም። ይሄው ሀ ስትለው እንኳን ላያውቅም። ይሄን ነው ከኛ ጋር እንግዲህ ዲቤት የሚያደርገው ብሎ ሌላ ነገር ይሰራል። ስለዚህ ጥንቃቄ በጣም አስፈላጊ ነው። ስለዚህ ማወቅ ከፈለግን የኛ በጣም በሺ ወንድሞች አሉ፣ በጣም ጎበዝ ወጣቶች ሆነው ወጣቱ የሚገባ ቋንቋ መተንተን የሚችሉ ማብራት የሚችሉ አሉ። ምን አተን ባልጠፋበት ያንን መጠቀም አለብን ለማለት ያክል ነው። ይሄ ለአንተ ብቻ አይደለም፣ በነገር ሌሎቻችሁም ጭምሯል።
ስም እየቀየራችሁ ፕሮፋይል እየቀየራችሁ አህዛብ ጋር እየገባችሁ ሌላ መናፍቃን ቤት አታድምቁላቸው። ብዙዎቻችን እያደመቅንላቸው አታድምቁላቸው። ዝም ብላችሁ ጩሁ። ከዛ በኋላ እኮ 100 ሰው እኮ አይሆንም እኮ ቤታችሁ የሚካተል። አታድምቁላቸው። በቃ አለቀ። እኛ ስንገባ ነው የሚደምቀው ማለት ነው። ማስታወቂያም ጭምር እየሰራንላቸው ነው። ሰው እንደዛ እናርግ ነው ባጭሩ። እግዚአብሔር ያክብርልን፣ ሰላም ያገናኘን። እሺ እናንተ ሰዎች ይበቃል። አደከማችሁኝ እኮ። እንደዛ ነው ወንድም አለም። አልተኛማ? አልተኛውም። እየሰማሁ ነው። ደህና ነህ ግን? እግዚአብሔር ይመስገን አለን። እግዚአብሔር። ሄድክ እንደ ያልከኝ ቦታ ላይ? አይ አልሄድኩም። ትንሽ ትራንስፖርት አጣን። ኦኬ። መጨናነቅም ስላለ የበዓልም ስለሆነ ትንሽ ያስቸግራል። ጤንነት ሁሉ ሰላም ነው አይደል? እግዚአብሔር ይመስገን። በቃ ሰላም በላቸው እስቲ እነዚህ ሰዎች። ሰላም ሁላችሁንም። ሙሴ ይባላል እንግዲህ። ሙሴ ማለት ምን ማለት ነው? ስሙ ትርጉም ታውቀዋለህ? እኔ ሙሴ ማለት ትርጉም እንግዲህ ስሙ ትርጉም ምን ማለት ነው? ይበል አንተ ብታስረዳኝ ደስ ይለኛል በደንብ። የስሙ ትርጉም ንገረኛ። ሙሴ ማለት ምን ማለት እንደሆነ ኮመንት ላይ እንዳትጽፉለት፣ እራሱ ይናገር። የውሃ ልጅ። ኤግዛክትሊ። ጎበዝ ናት የኛ እናት። እናት ነው የመለሰችው አይደል? በጣም ጎበዝ። ትክክለኛ ምላሽ ነው። አንተ ትስቃለህ። ስምህን የማታውቅ ሰውዬ ደግሞ አንተ ሰውዬ። እና ትክክለኛ ስም ነው። በቃ በነገራችን ላይ ሙሴ ማለት ከውሃ የተገኘ የውሃ ልጅ ማለት ነው። ከውሃ የተገኘ ማለት ነው። ትክክለኛ ጥራ። አየህ፣ እናቱ ናት የመለሰችው፣ እሷ ላይ የመለሰችው እና ከውሃ የተገኘ ማለት ነው። ውሃ ትወዳለህ ሙሴ? አዎ በደንብ ነው የምወደው። ውሃ ትወዳለህ ማለት ውሃ መጠጣት ብቻ ማለት ሳይሆን እንደ ዋና ውሃ ላይ ሐይቅ፣ ወንዝ ዳር እንደዚህ በዚህ መንገድ ማለት ነው። ቅጽል ስሜ ሻርኩ ነው። ኧረ በለው ኃይለኛ ዋናተኛ ነህ። ለነገሩ መነጽሯን ታስታውቃለች። ፍሪኪ መነጽር አድርገህ እዚህ አደገኛ ናት። የሰጠ ነው። እሺ ለማንኛውም ወንድማችንን ሙሴ ፎሎ አድርጉት። እንሰራለን ብለን እናስባለን። ስለዚህ ታሰለጥናለህ ዋና ምናምን? አይ ማስታወቂያ ላሰራ ብዬ ነው። አልሰለጥንም፣ ግን ዋና መዋኘት እችላለሁ። ግን በጣም ስትዋኝ በጣም ጎበዝ ነህ። ስዋኝ ጎበዝ ነኝ። በጣም ጎበዝ። እሺ በርታለን። እንግዲህ ሙሴ ማለት ይሄ ነው። ይሄ መነጽር ያደረገው ልጅ ታዳጊ ወጣት ነው። ከሱ ጋር አቻ የሆኑት ወንድሞች ጋር ተያይዞ በጥሩ ኮንተንት እንሰራለን ብለናል። ዛሬ እንትናም ነበረ አብርሽ ስላለ የሌለ ነው። አብርሃም ደግሞ ስማቸው የሚገርም ነው። አብርሃም ሙሴ ምናምን እንደዚህ ነው። መጽሐፍ ቅዱስ ላይ ያለ ስም ነው ያላቸው። እንግዲህ ሙሴ እንደ ስሙ ይሆናል ማለት ነው። እንግዲህ ሙሴ የሰራውን ስራ ታውቃለህ? የሙሴን ታሪክ በደንብ ታውቃለህ? ሙሴ አዎ አውቃለሁ። አሁን የቤት ስራ ሰጥሃለሁ። ምንድን ነው የምታደርገው? አንድ ቀን ለአንተ ሙሉ ላይፍ ጊዜ ሰተን የሙሴን ታሪክ ትነግረናለህ። እዚህ ውስጥ ያላችሁ ሁላችሁም ፎሎ አድርጉት። 1000 ሰው እንዲሞላለት እናድርግና ከዛ በቪዲዮ ከፍቶ የሙሴን ታሪክ መጽሐፍ ሳታይ ሙሉ ትነግረናለህ። የተወለደ እንዴት አደገ፣ ምን መሰረታዊ ነገሮችና በጣም በቤተክርስቲያን የጎላ ስራ ሰራ ሚለውን የሙሴ ታሪክ ትነግረናለህ። ሰምተኸኛል? በቃ አሁን 500 ምናምን ያለው 1000 አስገቡት ሁላችሁ ማለት ነው። ከዛ ቪዲዮ ከፍተ በራሱ ፍጥጥ ብለህ እያየ ማዘር አታግዝህም። ይሄ እንድታውቅ ማዘር አለች ከጎኔ ታግዘኛል ቢባል ራስ ቁጭ ብለህ